current non-Jewish Messiah was chosen to be of service to the Jewish people and the Jewish Messiah. President Trump's right ear was grazed in a symbolic gesture of Exodus 21:6, where the Torah states that a servant who wants to remain with his master needs to have his right ear pierced. Trump was designated as God's servant and anointed one, just like Cyrus the Great almost 2,400 years ago. We have clarified in several videos that the absolute deadline for the redemption is by the end of the Jewish year 5787, which corresponds to October 2nd, 2027, 1,167 days from today. Thus, the redemption will surely occur during Donald Trump's tenure. And I have good reason to believe Donald Trump was chosen to be the one to redeem the sins of Esav through offering his assistance in rebuilding the Holy Temple on the Temple Mount and establishing the Jewish kingdom over all of mankind in Jerusalem. Perhaps it is no accident that the numeric value of Donald Trump in Hebrew is the same as Messiah, son of David, Mashiach ben David, 424. However, Donald Trump is mistaken if he thinks he was chosen to make America great again. He will no doubt do a lot of good things to strengthen our economy, protect our borders, and allow religious freedom to flourish. But America will never become a great country on its own, because Esav's days are numbered. All our elite institutions and centers of power and influence are rotten through and through. The majority of Americans under 30 who are college educated and who are the future leaders of America support the vicious monsters of Hamas rather than the holy and courageous soldiers of the IDF. No human being, even Donald Trump, can reverse this. No, the greatness of America does not lie in its own success. America will be great when the Messiah comes. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ የካቲት 28 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁን የዛሬው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? ዛሬ እንግዲህ ለኢትዮጵያ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የካቲት 28 ነው። የካቲት 28 ደግሞ እንግዲህ የቅዱስ አማኑኤል የአምላካችን ቀን ነው። እግዚአብሔር እንግዲህ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ እስኪ ከኛ ጋር ይሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ፕሮግራማችንን ይባርክልን፣ መሰባሰባችንን ይባርክልን። ሁላችሁንም እንኳን ወደ ዛሬው መርሃ ግብራችሁ መጣችሁ። ከሌላ እምነት ያላችሁ ኢትዮጵያውያን፣ ኤርትራውያን የምናከብራችሁ የምንወዳችሁ ወገኖቻችን በመላው ዓለም ያላችሁ ሁላችሁም እንኳን ወደ ዛሬው መርሃ ግብራችን መጣችሁ። እንግዲህ የትናንትናውን መርሃ ግብር ምናልባት ስትከታተሉ የነበራችሁ ኢሶፓውያን ማዕከል ላይ ተቋርጦብን ነበር። አንድ ሰዓት ከሄድን በኋላ አንድ ሰዓት ካስተላለፍን በኋላ ተቋርጧል። ያው ለምን እንደሆነ ይገባችኋል። እንግዲህ ትግል ነው ወገኖች፣ ትግል ነው። አንዳንድ ጊዜ የሌሎች ሰዎች ቪዲዮ ስራዎች ወይ ሙዚቃዎች ምናምን ሲሆኑ ቢቋረጥ በዛ ሰዓት እሺ ይባላል፣ ኮፒራይት አሊጌሽን ተብሎ። ይሄ ግን እንደዛ ባልሆነበትን እያወራው ባለውበት ሰዓት ላይ ነውና የቆመው። ከዛ ጋር ምንም የሚያያዝ ነገር አይደለም። ያው እንደነገርኳችሁ ደግሞ ሰሞኑን እንግዲህ 3 ቪዲዮ አውርደውብናል። እንግዲህ ለምን እንደሆነ ያው ግልጽ እየሆነላችሁ ይመስለኛል። ስለዚህ በተቻለ መጠን የምጠይቃችሁ አንድ ነገር ብቻ ነው፣ ለብዙዎች እንዲዳረስ አድርጉ።
እንግዲህ እንደምታውቁት ዘመድ ቲቪ ላይ የትናንቱ አልተጫነም። ምክንያቱም ከዛሬ ጋር አብሬ አስተላልፋለሁ ወደዛ ብዬ ነው እና የዛሬውንና የትናንትናውን ዘመድ ቲቪ ላይም አደርገዋለሁ፣ ይደረጋል። ስለዚህ በሚሊዮኖች እያዩት ነው የሶፕ ኢትዮጵያን፣ በመቶዎች ሺህ ብቻ ሳይሆን በሚሊዮኖች እያዩት ነው። ስለዚህ ምንም ችግር የለም እና ያለው ግን ፈተናው መሰናክሉ እንዳለው ሆኖ ማለት ነው። እንኳን ወደ ዛሬው መርሃ ግብራችን መጣችሁ። መሰባሰባችንን ያው እግዚአብሔር ይባርክልን። ሁላችሁንም እንግዲህ ብዙ ነገሮች ስለምናይ ሁላችሁንም በጅምላ ነው ሰላም የምንላችሁ። ባለቤቴም ከጎኔ ትገኛለች። ሀሳብ አስተያየታችሁን እያየች ነው፣ እኔም እያየሁ ነው። እንግዲህ ሁላችንም ተረባርበን በህብረት ማለት ነው የዛሬውን መርሃ ግብር የምንማማርበት እንድናደርግ በአይዲያ ሩም ላይ ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። በፕሮግራሙ ሂደት እያየን እያነሳን በላይቭ ከኛ ጋር የሚከታተሉን ወገኖቻችን ቤተሰቦቻችን እያዩ ይማሩበታል፣ እኛም እንማርበታለን። ስለዚህ ኢንፎርሜሽን አትሰስቱ። እውነት የምትሉትን ኢንፎርሜሽን ነገሩን ኢቭን ራሱ በሊንክ ደረጃም ቢሆን እኔ ሊንኩን ወዲያው የሚታይ ነገር ከሆነ የማነሳው ነገር ይሆናል ማለት ነው። በተረፈ ከፕሮግራሙ በኋላም ራሱ ብታስቀምጡልን ሀሳብ አስተያየታችሁን ኢንፎርሜሽናችሁን፣ ስልኬንም እንግዲህ በተደጋጋሚ ከዚህ በፊት አስቀምጫለሁ። ለመልእክት ለማስቀመጥ ከሆነ በዋትሳፕ ልታስቀምጡ ይችላላችሁ። ስልክ የማይሆን ነው፣ ምክንያቱም ስልክ ጥሪዎች ለማስተናገድ ስለሚከብደኝ ማለት ነው። እንግዲህ ከኑሮ ውጥረት አኳያ እንኳን ወደ ዛሬው መርሃ ግብራችን መጣችሁ። እስኪ አማትበን እንጀምር። እውነት እግዚአብሔር ክፉን የያዝልን። እግዚአብሔር ኃይላችን፣ ክንዳችን፣ ጉልበታችን የዳዊት ልጅ የናዝሬቱ ኢየሱስ ክርስቶስ ይሁን። ወገኖቼ እንቀጥላለን። እንግዲህ በቅድሚያ ሌተስት አፕዴት ይኖረናል። በቅድሚያ በሌተስት አፕዴት የተወሰኑ ፋይሎችን እናያለን፣ ስላይዶችን እናያለን። ከዛ በዋናው መርሃ ግብራችን ከትናንት የቀጠለውን ክፍል 2ን አንዳንድ ተጨማሪ ቪዲዮዎችንና ስላይዶችን ጨምሬበት ከቆምንበት ቀጥሎ ከዛ በኋላ ይሄዳል ማለት ነው እና እንደውም ጥሩ ነው የሆነው። የትናንቱ ለ1 ሰዓት አይታችሁታል። ከዛ በኋላ ደግሞ ያለውን ቀጥለን የምንሄድበት ይሆናል ማለት ነው። በሌተስት አፕዴት ትናንትና ያነሳሁትን የማሳየው አይሆንም። ሌሎች ሌተስት አፕዴት ያሉ ሌላ ኢንፎርሜሽኖች አሉ፣ እነሱን አስገብቼበት የምናይ ይሆናል ማለት ነው። አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ፕሮግራሙን እየወደዳችሁት ከሆነ እየጠቀማችሁ ከሆነ ላይክ ብታደርጉ ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው። እሱም ብቻ ነው የምጠይቃችሁ። ከዛ በተረፈ ያው እንግዲህ የዛሬው መርሃ ግብር አሁን እጀምራለሁ። የዛሬው መርሃ ግብርን ስጀምር እንግዲህ የባታ ለማርያም ገዳምን ያው እያገዛችሁ ነው። ብዙዎቻችሁ እያገዛችሁ ነው እስካሁን ድረስ። አንዳንዶቻችሁንም ደጋግማችሁ እየደወላችሁም አባቶቻችን እያበረታታችሁ ነው። ሄዳችሁም ገዳሙን እንትኑን ስራውን እያያችሁ አላችሁ ትነግሩኛላችሁ። እና በድምፅ በዛሬው ዕለት ጠዋት የተላከልኝ መልእክት አለ። እንግዲህ ምርቃቱ ያው ለእኔ ብቻ ሳይሆን ለእናንተም ጭምር ነውና አለልኝ ሰይፈ ሚካኤል እያሉ ቢናገሩ እናንተንም ጭምር ስለሆነ እኔ አስተባበርኩ። የራሴንም የድርሻን ባደርግም እናንተ ናችሁ እና እንግዲህ ምርቃቱ ለሁላችሁን መሆኑን እንድታደምጡ በማለት ነው። እና እንግዲህ ወደዛው ወስዳችኋለሁ ማለት ነው እና አዳምጧቸው። አባት እንግዲህ አባ ገብረ ማርያም ይባላሉ። የየረር እንግዲህ ባታ ለማርያም ዋነኛው አባት አሉ። አሁን ትንሽ በንግሜም ገፋ ብሎ አዳክሟቸዋል። የረን ታቁ እንደሆነ እኚህ ደግሞ ከዛ በኋላ እንግዲህ እሳቸውን በሕይወት እያሉ እሳቸውን የሚረዱ ገዳሙን የሚያስተዳድሩ አበምኔቱ ናቸው። አባ ገብረ ማርያም ይባላሉና ድምፃቸውን እንግዲህ አሰማቸዋለሁ ማለት ነው በድምፅ ስለተላከልኝ። ለሚካኤል እንዴት አደር? ሰላም ነህ? እንዴት አደራን? ሰላም አደር ወይ? እንዴት ሰነበታችሁ? ሰላም ሰነበታችሁ? ደህና ናችሁ? ደህና ነን ይመስገን። ጣራው እንግዲህ እያጓቀርን ያለው ቀጣይ ያለው ያው እንደነገርኩ ወፍጮ ነው። የአባቶች ማረጊያ ያው ይቀራል። እነሱ ናቸው እና እንግዲህ በየዓመቱ ተሰባስበው ዝክር የሚዘክሩ ዘካሪዎች አሉ። የእነሱ አሁን ቦታ ግቢውን አሁን ስናሰፋው ስናጸዳው
የነበሩ እነዚህ የቆዩ ቆርቆሮ ቤቶች አሉ። እነሱ ያው ለነሱ ነው። ግን አሁን ደረጃውን የጠበቀ ያው ቦታውን የሚመጥን ሁለገብ አዳራሽ ለመስራት እሱ ላይ ጥረት ነው ያለ ነው። አብዛኛው ይሄ የእናቶች ቤት አብዛኛው አልቋል። የሚቀረው እንግዲህ የመሃል ግንባታ አለ። ከላይ ከጣሪያ ወደ ታች ነው እየወረድን ያለ ነው። ወደ 27 እናቶች ቤት አልቆላቸው ገብተዋል። የሚቀሩት ደግሞ አሁን መካከለኛ ሁለተኛ ፎቅ ላይ ያለው የእሱ ግንባታ ነው የሚቀሩ። አሁን ጣራ ልናለብስ ከእንጭ እየተመታ ነው ያለው። የቆርቆሮ ማለስ የሚቀረን ነው። ዙሪያ ኮለን ሙሌት ላይ ያሉትና እግዚአብሔር ይመስገን ጥሩ ነው። ይሄ ሁሉ የሆነ የቻለው አብዛኛው ያንተ ነው። አብዛኛውን ታደረካቸው በጎ አድራጊዎች አንተ በምታስተላልፈው መልእክት ብዙ ሰዎች ነው እዚህ ኢትዮጵያ እንኳን የሚገርም እስከ መቀሌ ያሉ፣ ጎንደር አሉ፣ ባሊ ጎባ እስከ ጅማ አራቱም አቅጣጫ የሚደውሉ ሰዎች አሉ። እንደው የታወቷን ይደውሉልኛልና ስለተሳሏት ባለ ችግራችን ነውና ብዙ ሰዎች ናቸው የተከታተሉ። ብዙ ተከታዮች አሉ። ብዙ በጎ አድራጊ ሰዎች ነው ያሉትና ይሄ ሁሉ እንቅስቃሴ በጣም ነው የሚገርም ነገር። አሁን አሸዋውን ባለንበት ደረጃ ወደ 70 ሺህ ብር ገብቷል። እንግዲህ አሸዋ ጠጠርም እንደዛው ማለት ነውና ስራ መስራት የሚቻልበት ወቅት አልነበረም። ግን አንተ በምታደርጋቸው በጎ አመለካከት አስተሳሰብ ጥሩ ስራ እየሰራን ያለ ነውና እግዚአብሔር ጸጋ ይዛልህ። ድንግል ሀሳብን ትሙላለህ። የልጆችንም ጤና የልጆችንም ፍጻሜ እንዴት መደረጋቸውን ሁሉ ባርካማ ብርሃን የእሷ ጸጋ ይዛልህ እላለሁ። እኔ ጌታ ክብር ያድልልኝ እና ባለው ነገር ያለው ነገር ይሄና ይሄ ነው። እንግዲህ በየዓመቱ አሁን የዝክሩ ሁኔታ ቤት እያለ ሰውም ስለሚያስቸግረን በዚህ አጋጣሚ አንተ መልእክትህን ለማስተላለፍ ያው ጊዜ የተለመደ መልእክትን ታስተላልፍልን። ያው በመብርሃን ስም ያው እናትና ላንተ አይነገርም። ይሄን ያለውና አሁን አታውቋት ብዙ የሚያስፈልግ ነገር አለ። እናቶች ራሳቸውን ችለው እዛው እንደተሰራችላቸው አዳራሽ እደ ጥበብ ሽመናቸውን ጧፍ ማምረቻ፣ የሻማ ማምረቻ ማሽን ማስገባት እሱ ነገር ገና ወደፊት እቅዳለና ብዙ ስራ የጠብቀዋን ገዳሙ ይችን በጎ አድራጎትን እንግዲህ ማሳሰቢያን እንዳታቋርጥ የሚል መልእክት ነው ያለኝ። ጌታ ሰላም አለልኝ። አሜን 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 በሉ። እንግዲህ ያው ምርቃታቸው እየደረሰን ነው። እግዚአብሔር የተመሰገነውን በአታ ማርያም እናታችን ክብር ምስጋና ከነ ልጇ ለእሷም ይሁን። እንግዲህ እንቀጥላለን። አንድ ማሳሰብን እንዳታቋርጥ ብለዋል። እንግዲህ ኢትዮጵያ የምትኖሩ እየሄዳችሁ ይዩ፣ ተባረኩ፣ ስራውንም ይዩ፣ በአታ ማርያምን እውነት ይዩ። ስላሴም ደግሞ ደብራቸው ከዛ አለፍ ብሎ አለ። ከበረታችሁም ቴዎድሮስም አለ እና ያንን አድርጉ። እኔ እንግዲህ ያው ምን ምክንያት ነኝ፣ እናንተ ናችሁ እያደረጋችሁ ያላችሁት። እግዚአብሔር የተመሰገነውን መጨረሻውን ደግሞ እግዚአብሔር ያሳምርልን። ይህንን እንግዲህ ካልን በኋላ በዚሁ ወደ ዛሬው ዋነኛ ግብራችን ከመሄዳችን በፊት በሌተስት አፕዴት እንቀጥላለን ማለት ነው። እንግዲህ በሌተስት አፕዴት ዛሬ እንግዲህ በወቅታዊ መረጃ ማለት ነው የኒውዮርክ ፖስት ይዞት የወጣው አርቲክል አለ። ይኸው በዛሬው ቀን የወጣ አርቲክል ነው። የካናዳ መንግስት እንግዲህ እንደምታውቁት አሲስትድ ሱሳይድ ወይም መኖር አንፈልግም፣ የተለያየ ህመም ይዞናልና ግደሉን የሚሉ ሰዎች ማለት ነው ከፈቀደ ጊዜ ጀምሮ እንዲሞቱ ብዙ ሀገሮች አይፈቅዱም። እንግሊዝ አይፈቅድም፣ ብዙ ሀገሮች አይፈቅዱም። እና ለመሞት የሚፈልጉ ሰዎች ራሳቸው ወደ ካናዳ እና ይህንን የሚፈቅዱ ሀገሮች እየሄዱ ነው። በጣም ያሳዝናል። እግዚአብሔር እስከ መጨረሻው ድረስ መታገስ ያስፈልጋል እግዚአብሔርን፣ በህመምም የተያዘ ሰው እንኳን ቢሆን። ምክንያቱም እግዚአብሔር በመጨረሻው ሰዓት እግዚአብሔርን ከተማመኑት በመጨረሻው ሰዓት እንኳን ቢሆን እግዚአብሔር የሚሰራበት ጊዜ አለው እና ይሄ ክርስቲያናዊ አይደለም። ክርስቲያን ነኝ ከሚል አንድ ስታብሊሽመንት ክርስቲያን ነው ከሚል አንድ መንግስት አይጠበቅም። ለማንኛውም አሁን እንግዲህ በወጣው መረጃ መሰረት ከ100,000 በላይ እንግዲህ ከአጭር ጊዜ ውስጥ ነው የተፈቀደው። ከ100,000 በላይ ሰዎች ዶክተሮች እየረዷቸው ማለት ነው
ራሳቸውን እንግዲህ እንዲያጠፉ ተፈቅዶላቸዋል ማለት ነው። 100,000 ቁጥራቸው። ይሄ ማለት ይለናል አርቲክሉ ሞር ዛን ዘ ካንትሪስ በሁለተኛው የዓለም ጦርነት ጊዜ ካናዳ ከሞተባት ሰው ቁጥር በላይ ነው። ይሄ በጣም 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 አስደንጋጭ ነው። ስዊዝም ተፈቅዷል እያለች ነው መሰለኝ ገነት ተፈቅዷል ነው መሰለኝ ጸድቋል ነው። ስዊዘርላንድም ጸድቋል ነው። ኦኬ እና ካናዳ ኢዝ ሴት ቱ ፓስ ግሪም milestone in its medical assisted suicide program with a total of 100 citizens projected to be euthanized እንግዲህ ፈቅዷል። አሁን እንግዲህ እነኚህ ሊገደሉ ነው ማለት ነው። መቶዎቹ ይቅርታ እንደዛ ነው የተገደሉ ሳይሆን ሊገደሉ ነው 100,000 by the government before its 10th anniversary on June 17. The Great White North Maid program will soon cross the sickly six-figure threshold according to National Post. ታስታውሱ እንደሆነ ይሄ ነገር በኢትዮጵያ ያለፈው ዓመት ሁለት ዓመት ሆኖ መሰለኝ ጭምጭምታው ነበረ። የኢትዮጵያ መንግስት ይሄንን እንደሚፈቅድ በኢትዮጵያ ለማስደረግ ማለት መሞት የሚፈልጉ ሰዎች ራሳቸውን እንዲገድሉ ዶክተሮች እንዲያግዙ ማለት ነው። ይሄንን ለማድረግና ይሄ ነገር በአንድ ሃይማኖት ካለው ሀገር እና ህዝብ የሚጠበቅ አይደለምና ይህን ነገር በሚመለከታቸው ሰዎች እንደው ከመንግስት ነግራችሁ ቢቀር እንላለን። ይሄ እግዚአብሔር የፈቀደውን ይወስዳል እንጂ ሰው ልጅ ሊረዳው አይገባም። በመቀጠል ከዛሬው ዋነኛ መርሃ ግብራችን ጋር አብሮ በመሄድ የምናነሳው እንግዲህ በጣም የሚገርም ነው። የጄፍሪ ኤፕስቲን ጉዳይ ያልገባበት ቦታ የለም እና ትራምፕንም ጨምሮ በትናንትናው ዕለት አንዳንድ መረጃዎችን ትናንትና አሳይቼ ነበር። ታዲያ ከእሱ ጋር በተያያዘ እንግዲህ ፋይሎች በእነኚህ በኤሊቶቹ በታወቁ ሰዎች ትራምፕን ጨምሮ ማለት ነው ጉዳይ ላይ ያለው ፋይል በሙሉ ለህዝብ ይፋ ይደረግ ተብሎ ለፓርላማው ለኮንግረስ ቀርቦ ነበር። ሆኖም ግን ይህ ነገር እንዳይደረግ ፋይል እንዳይወጣ የሚል አይነት እርምጃ እየተንቀሳቀሱ ነው። ለህዝብ ይፋ አይደረግ፣ ልጆችን ህፃናትን የደፈሩ ሰዎች መረጃ ለህዝብ አይውጣ ብለው እንቅስቃሴ ያው ሰሞኑን ጀምረዋል ማለት ነው። ሃውስ ኪልስ if effort to release all congregational sexual misconduct and harassment reports. እንግዲህ ሪፕሬዘንታቲቭ ናንሲ መኬ RSS had forced the vote in light of allegations that her Republican colleague Tony Gonzalez of Texas sent sexual text message. እንግዲህ ባንድ ላይ ምክንያት አድርገው እንደዚህ አይነት እንትኖች ለህዝብ ይፋ እንዳይደረጉ እንቅስቃሴዎች ተጀምረዋል ማለት ነው። እንግዲህ ያው የትራምፕ መንግስት እሱንም ጨምሮ ለህዝብ እንደዚህ አይነት ኢንፎርሜሽን እንዳይወጣ እርምጃቸውን የምናይበት ነው ማለት ነው። The House on Wednesday voted on schedule an effort by Republican Nancy Manis to shed more light on sexual misconduct allegation against members of Congress. የኮንግረስ አባሎች በሚሆኑ ሰዎች በሙሉ እንግዲህ ይውጣ የሚባለውን ነገር ፋይላቸው ይለቀቅ የተባለውን ነገር ስኳሽ ላይ ያደርጉት እንቅስቃሴ ጀምረዋል ማለት ነው። በቀይ ቀስት የሚያሳየውን ጋር ብቻ ስናነብ ከታች but in a 357-65 vote the House voted to refer the mass resolution to committee, a move that effectively killed it. ስለዚህ በጣም ነው የሚገርመው 357 በ65 በሆነ ቮት ማለት ነው። ስለዚህ አይወጣም ማለት ነው እና this is እንትን ነው የሚያስደነግጥ ነው። በጣም ይገርማል። እነኚህ ናቸው አሁን ለልጆች የሚያስቡት ማለት ነው። እነኚህ ናቸው ልጆች የልጆች መብት የሚወዱት ማለት ነው። እነኚህ ናቸው ለራሳቸው ህዝብ ያላሰቡ ለሌላው እንዴት ነው የሚያስቡት? በጣም ይገርማል። ከዛ በመቀጠል በሌተስት አፕዴት ወይም በወቅታዊ መረጃ የምናየው የነዳጅን ዋጋ በተመለከተ ነው። የኢራን ጦርነት ከተጀመረ በኋላ ይሄ እንግዲህ በአውሮፓ ካናዳን ጨምሮ ሌሎች አውሮፓ አገሮችም እንግዲህ እያጋጠማቸው ያለው ቀውስ ነው። ይሄ እንግዲህ ዓለምን ሁሉ የሚመለከት ነው። የጋዝ ፕራይስ እንግዲህ highest ሆኗል in BCPEAI with oil costs supercharged due to Iran war.
ቶሮንቶ ጋስ ፕራይስስ ስፓይክድ ኦቨርናይት። በአንድ ሌሊት የካናዳ ቶሮንቶ ዋጋው ላይ እንትን ብሏል ሄዷል ማለት ነው። ዘ 5 day old ኢራን ዋር እንግዲህ ይሄ እንደውም አሁን 7ኛ ቀኑ ነው መሰለኝ ዛሬ ሳምንት ሆኖ አይደለም። ይሄ እንግዲህ በ5ኛው ቀን የወጣ ሪፖርት ነው። has supercharged oil prices that Canadian motorists are already seeing reflected at the pumps እና እያማረሩ ነው ማለት ነው ሰዎች ነዳጅ ተጨምሮ። አዲስ አበባ እንዴት ነው አሁን? ባለፈው 8 ብር ጨምሯል እያላችሁ ነበር። 8 ብር ነው 18 ብር ረሳሁት። እስኪ ይህንን ነገር ንገሩኝ። በካናዳ ግን ያለው ጭማሪ ይሄ ነው። ወርልድ ዋይድ የሆነ ኢምፓክት እያመጣ ማለት ነው። ነዳጅ ጨመረ ማለት ያው እንደምታውቁት ምግብ ጨመረ ነው። ሌሎችም ብዙ አይነት እንግዲህ የሚያስፈልጉ ነገሮች አብረው ከዚህ ጋር ዋጋቸው ሊጋሽብ ይችላል ማለት ነው። ከዛ በጣም በሚገርም መልኩ ይሄ ፔት ሃጋሽ የሚባል አይሁዳዊ ከዚህ በፊት እንግዲህ 3ኛው ቤተ መቅደስ ለመስራት የትራምፕ መንግስት ነው የሚሰራው ብሎ ሲናገር የነበረው ማለት ነው። በሁለተኛ ተርሙ ትራምፕ እንደተመረጠ አሁን ደግሞ ሰሞኑን በፊት ለፊት ወጥቶ የተናገረው ነገር ማስደመጣችሁ ይሆናል። የተናገረው ነገር በጣም ለዓለም ሕዝብ በጣም መነጋገሪያ ሆኗል። እንደዚህ በፊት ለፊት እንደዚህ ብሎ ነገር አለ እንዲህ እስከሚያስብል ድረስ ማለት ነው። የነዳጅ ዋጋ በሊትር 550 ብር ገብቷል ይለናል አንድ ተመልካቻችን። 550 ብር ገብቷል በሊትር በብላክ ነው። በመንግስት ሲሆን ኦኬ 8 ብር ጨምሯል። 8 ብር ጨምሯል። እንግዲህ ከዚህ ዳይ ካልቆመ ደግሞ እየጨመረ ይሄዳል ማለት ነው። እንግዲህ አገር ቤት የነዳጅ ዋጋ ጭማሪ ነው እየተነጋገርን ያለ ነው። ታዲያ እንግዲህ ይሄ የሴክሬታሪ ኦፍ ዋር ፔት ሃገሽ የጦር እንግዲህ ጸሐፊው የጦርነት ጸሐፊ ሴክሬታሪ ኦፍ ዋር ፔት ሃገሽ ምን ብሎ ተናግሯል? ባጭሩ ሌላ ነገር ሳይሆን እስኪ ራሱ እንትኑ አርቲክሉ ይሄ ነው የተናገረውን ስናል ትራምፕ ሃዝ ድሮን ኒው ስትራቴጂ ትራምፕ ቀይሷል እያለ ነው። ይህ ስትራቴጂ እንግዲህ ታስታውሳላችሁ ግሪንላንድን ገቢ እናደርጋለን እንቆጣጠራለን ትራምፕ እያለ ነበረ። ከዛ ደግሞ አሁን እንግዲህ ወደ ሌሎች አገሮችም እንትን እያደረገ ነው እና ልክ ዘ ግሬተር ኢዝራኤል ፕሮጀክት እንደሚባለው ወይም ዘ ግሬተር ዩናይትድ አረብ ኤሚሬትስ ፕሮጀክት እያሉ እንደ ግዛታቸውን ቀኝ ግዛት በሉ ሰው ውስጥ ማስፋት እየሄዱ እንዳለበት ሁኔታ ማለት ነው። አሁን ደግሞ ትራምፕ አዲስ ስትራቴጂ አውጥቷል እያለን ነው። ይሄ የጦር ጀንትን እንግዲህ የጦር ሴክሬታሪ እና ምን እያለን ነው? ትራምፕ ሃዝ ድሮን ኒው ስትራቴጂ ማፕ ፍሮም ግሪንላንድ ከግሪንላንድ እስከ ገልፍ ኦፍ አሜሪካ የሚሄድ ግዛት የአሜሪካ ግዛቷ ማለት ነው። ዊ ኮል ዚስ ማፕ ዘ ግሬተር ኖርዘርን አሜሪካ የሚባል እንግዲህ ዘ ግሬተር ኖርዘርን አሜሪካ የሚባል ግሪንላንድን ገቢ ያደረገ ያካተተ ማለት ነው። ካናዳንም እንግዲህ እዚህ ውስጥ ያው ካናዳ ስንተኛ ስቴት ትሁን እያለ ስለነበረ በጣም የሚገርም ነገር ነው። በዚያውን ባለንበት ሴንቸሪ እንደዚህ በፊት ለፊት ወጥቶ ሲናገሩ በጣም ይገርማል። ኤቭሪ ሶቨሬን ኔሽን ኖርዝ ኦፍ ዘ ኢኩዌተር ማንኛውም እንግዲህ ሶቨሬን የሆነ ኔሽን ኖርዝ ኦፍ ዘ ኢኩዌተር ከኢኩዌተር በላይኛው ክፍል ሰሜናዊ ክፍል ያለ በሙሉ ኢዝ ኖት ፓርት ኦፍ ዘ ግሎባል ሳውዝ ኢት ኢዝ ይህ በጣም አስፈሪ ንግግር ኢት ኢዝ ፓርት ኦፍ ዘ ሴኩሪቲ ፓራሜትር ኢን ዚስ ግሬተር ኔበርሁድ። ስለዚህ ግሎባል ሳውዝ የሚባለው ከኢኩዌተር በታች ከሆነ ነው እንጂ ከዛ ከኢኩዌተር አካባቢ ያለ ይሄ ግሎባል ሳውዝ ሊባል አይችልም። ቆርጠን ወደ አሜሪካ ልንቀላቅለው እንችላለን የሚል አዲስ ፕላን፣ አዲስ እቅድ፣ አዲስ ማፕ፣ አዲስ ካርታ ትራምፕ አውጥቷል እያለን ነው የጦር ሴክሬታሪ። በጣም የሚገርም እኮ ነው። ብዙዎቻችሁ ላይክ አድርጉ አረራረ ላይክ አድርጉ እያላችሁ ነው። 303 ሰው እያየን ነው በላይቭ 176 ሰው ላይክ እያደረገ ነው። ካልወደዳችሁት መረጃ የማይጠቅመናን ካላችሁ ሌሎች አያገኙት ካላችሁ ላይክ ባታደርጉትም ችግር የለም። ከወደዳችሁት ዘንግታችሁ ከሆነ ላይክ አድርጉ። እኛ ለዛ ነው የምንጠይቀው እንጂ ለሌላ አይደለም። እስኪ የሚለውን ላስደምጣችሁ ሰውየው። That is why President Trump has drawn a new strategic map from Greenland to the Gulf of America to the Panama Canal and its surrounding countries. At the Department of War, we call this strategic map the Greater North America. Why? Because every sovereign nation and territory north of the equator
from Greenland to Ecuador and from Alaska to Guyana is not part of the global south. አይገርማችሁም? እንደዚህ ድርቅ ብሎ የሰው ልጅ እንደዚህ ሲናገር እነኝን ሁሉ ሀገሮች ጠርቶ ይሄ ግሎባል ሳውዝ ሊባል አይችልም፣ ማፑ መቀየር አለበት። ሊጠቀልሉ እኮ ፈልገው ነው። ምክንያቱም አራተኛው የኢንዱስትሪ አብዮት ሬር እርዝ ሚነራል ያስፈልገዋል፣ ብዙ የመሬት ሪሶርስ ያስፈልገዋል። ስለዚህ የበላይ ሆነው እስካሁን እንደቀጠሉ አሁንም የበላይ መሆን የሚፈልጉት ሌሎችን ሀገሮች ደፍጥጠው ማለት ነው። በጣም የሚገርም ነው። አንቢሊቨብል በጣም የሚገርም ጊዜ ላይ ያለ ነው። ታዲያ እንግዲህ አሁን የዶናልድ ትራምፕ ማፑ ዊኪፒዲያም ራሱ አውጥቶታል። አሜሪካን ኤክስፓንሽኒዝም አንደር ዶናልድ ትራምፕ ይኸው እንግዲህ የሚጠቀልላቸውን አገሮች ሁሉ አንደር ኢንፍሉንስ እንግዲህ ዩኤስ ሄጀሞኒ ግዛት ነው። አሁን እንግዲህ በጉልበት ማለት ነው እንግዲህ ካናዳን፣ ፓናማ ካናሉን፣ ጋዛ ስትሪፕ ላይም እንግዲህ ያው እዛን ሪቬራ እናቆማለን እያሉ አይደለም። እነኝም በሙሉ እንግዲህ የዩኬ የትራምፕ የአሜሪካ የዩኤስ ወደፊት እንግዲህ ግዛታቸው ነው። እንግዲህ ቬኔዙዌላንም እዚህ ውስጥ ተከቷል። ሁሉም አንድ ላይ ነው። ብቻ በጣም ይገርማል። ይኸው እንደምታዩት አሁን በዚሁ ጋዜጣ ላይ አብረው ትራምፕ ማፕ ኦፍ ትሬድስ ብለው አውጥቶታል። ናይጄሪያን እንኳን ያኑ የደበደበበት ምክንያት ያው ማን ነው ያንን የአፍሪካ ጀግና ፕሬዚዳንት እሱን ለማዳከም ነው እና ያው እንግዲህ አፍሪካኖች 3 የአፍሪካ ሀገሮች እየተተባበሩ ስለሆነ ናይጄሪያን ለናይጄሪያ ክርስቲያኖች ያሰበ በመምሰል ማለት ነው ሄዶ ናይጄሪያንም ደብድቧል ባለፈው እንደምታውቁት። ግን ዓላማው ሌላ ነው። የቡርኪና ፋሶን መሪ እንግዲህ እዛ ጋራ እንትን ለማድረግ ነው። ለማንኛውም እዚህ ጋር እንግዲህ ኩባ እዛውን ራዳራችን ውስጥ ናቸው ብሏል። ባለፈውም በዛሬውም ፕሮግራም ፕሮባብሊ ይሆናል፣ ግን ባለፈው መርሃ ግብር አሳይቻለሁ። ቶሬሮ ኢብራሂም ቶሬሬን እንግዲህ ለመተናኮል ነው። ኢብራሂም ቶሬሬን ተከትሎ 3 የአፍሪካ መሪዎች ባለፈው አይተናል። ከዚህ ባለፈው ፕሮግራማችን እንግዲህ 3 የአፍሪካ መሪዎች ይሄን ሁለተኛ ዳግም ፓን አፍሪካኒዝም ሊያስነሳ የሚችል አይነት ሙቭመንት እየፈጠረ ነው ኢብራሂም ቶሬሬ። ስለዚህ ሄዶ የክርስቲያኑ በናይጄሪያ ያሉ ክርስቲያኖች መጠቃት የለባቸው ምናምን ብሎ ሄዶ ናይጄሪያን ደብድቧል። እና ይሄና ሄዶም እንግዲህ ቀስ ብሎም እዛ አካባቢ ሊረብሽ ይችላል። ይሄ ሌላ ነገር ሳይሆን የናይጄሪያ ነዳጅ ያላት ሀገር ነች። ናይጄሪያ ብዙ እዛ አካባቢ ያሉ ሀገሮች ብዙ በማይኒንግ በእርዝ ሚነራልስ በጣም ሪች የሆኑ ሀገሮች ናቸውና እንግዲህ ግሎባል ሳውዝ እስኬት ድረስ ነው ከየትስ በኋላ አይደለም የሚለውን እሱን እንግዲህ እየነገሩን ነው። ግሪንላንድን ገቢ ማድረግ ይፈልጋል። ካናዳን እዚህ ውስጥ መጠቅለል ይፈልጋል። ኩባን መጠቅለል ይፈልጋል። ሜክሲኮን፣ ፓናማ ካናልን፣ ኮሎምቢያን፣ አሁን ደግሞ ኢራንን እንኳን እንግዲህ ተባብሮ አንድ ላይ የተባበሩት አላይድ ፎርስስ ይህንን እሱም አብረው እንግዲህ ሊቀራመቱ እንደሆነ አይታወቅም። ብቻ ግን ዚስ ኢዝ ኤክስፓንሽኒዝም አይነት ሙቭመንት የአሜሪካ እንግዲህ ሂጆሙኒ የተስፋፋ ግዛት መሄዱን ፍላጎታቸውን ነው የምናየው ማለት ነው። ታዲያ ይህን ነገር በደንብ በፊት ለፊት መጥተው በፈጣጣው እንደሚባለው በመንገደኛው አነጋገር ይኸው አሁን ወጥተው በፊት ለፊት እየተናገሩ ነው። በኢራቅ ጊዜ በአፍጋኒስታን ጊዜ ሲነግሩን እንደነበረው ማለት ነው የኢራንን ነዳጅ ከነኚህ ከቴሮሪስቶቹ ወስደን እንጠቀማለን እያሉ በፊት ለፊት የአሜሪካ ፕሬዚዳንት ስር ያሉ ሰዎች በፊት ለፊት ወጥተው እየተናገሩ ነው። ይሄ እንግዲህ ጦርነቱ ስለምን እንደሆነ የሚያሳብቅ ሁኔታዎች አሉ ማለት ነው። እዚህ ጋር እስኪ እናዳምጠው የሰው የሚለውን። This is a long-term gain because what we want to do is get such massive oil reserves in Iran out of the hands of terrorists. And so what we're going to experience here in the short term is highly outweighed of the long-term benefit because ultimately we're not going to have to worry about these issues in the Strait of Hormuz. የዋይት ሃውስ እኮ ስፖክስማን ነው። ዘ ዋይት ሃውስ ላይቭ ታላችሁ። ዘ ዋይት ሃውስ ስፖክስማን ነው። ዲስ ኢዝ ዋት ሂ ኢዝ ሴይንግ። አንድ ሶቨሬን የሆነ አገር ነዳጁን እንወስዳለን ብሎ እንደዚህ ሲናገሩ አይገርማችሁ? Because we're going to get all of the oil out of the hands of terrorists.
this is unbelievable በቃ የማይታመን you cannot make this up በጣም የሚገርም ነው በጣም ከባድ ነው you cannot make this up even if you wanted to በጣም የሚገርም አባባል ነው እና እዚህ ደረጃ ነው ያለው ማለት ነው እንግዲህ ዓለማችን ነገር በዚሁ ወደ ዛሬው ትናንትና ተቋርጦ ወደ ነበረው ፕሮግራማችን በመቀጠል እንሸጋገራለን ማለት ነው የትናንትናው እንግዲህ 400 እንደ ሁለት ፕሮግራም እዩትና የትናንትናው 497ኛ መርሃ ግብራችን ነበር የዛሬው 498ኛ መርሃ ግብራችን ክፍል 2 ትንቢቱ ሊፈጸም ይሆን ሴቲቱ በመርዝ ሽቱ ትቀባለች በጣም የሚገርም ነገር ነው የምናየው በዚህ መርሃ ግብር ከትናንቱ ጋራም እንግዲህ አይታችሁ ትናንትና በጣም ንዝዳዳችሁ እንዴት ተቋረጠ ብላችሁ የተናደዳችሁ ዛሬ እግዚአብሔር ካለ ምን ክሳችሁ ይሆናል እና እንቀጥል ወገኖቼ ይሄኛውን አንዳንዶቹን እንግዲህ ለማስታወሻ ብዬ ተጠቀሜበታለሁ ምክንያቱም ያለበለዛ ታሪኩ አያያዝልንምና እንግዲህ ትናንትናም እንዳሳዩአችሁ ያው የእንግሊዝ ጠቅላይ ሚኒስትር በምንም ሁኔታ እንግሊዝ እዚህ ጦርነት ውስጥ አትገባም አናምንበትም ሲል ነበረ ግን ያ ደግሞ ሁሉ ጊዜ ከድሮም ጀምሮ አሜሪካ ከመመስረቷ ጀምሮ የመሰረቷም ሰዎች ያው እንግዲህ ጄምስታውን የሄዱ እንግሊዞች አይደሉም ስለዚህ ከዛን ጊዜ ጀምሮ እንትኖች አሜሪካኖችም ሲናደዱ በእንግሊዞች ለኛ እኮ ባይሆን ኖሮ እናንተ ዩ ቢት ቶኪንግ ጀርመንስ እና ጃፓንኛና ጀርመንኛ ነበር የምታወሩት እኛ አሜሪካኖች ባንረዳችሁ ኖሮ እያሉ ያሾፉባቸዋል ስለዚህ ከድሮም ጀምሮ አብረው ነው እና እንትን የሚሉት አሁን በዚህ ምክንያት ያው ጀርመኖችም ፈረንሳዮችም ጣሊያኖችም እንግሊዞችም በተባበር አላይድ ሆነው አንድነት ሆነው ያው ኢራን ላይ ከእስራኤል ጋር ሆነው ጥቃት ሊያደርጉ እየተዘጋጁ ነው ለዚህ ግን ምክንያት ያደረጉት እንግሊዞች በሳይፕረስ ያለውን የኛን ቤዝ ኢራን እንግዲህ ተኩሳ በሚሳኤል መታብናለችና ይሄ ደግሞ በወገኖቻችን ላይ በወታደሮቹ ላይ ማለት ነው በንብረታችን ላይ የደረሰውን ጥቃት ዝም ብለን የምናየው አይደለምና በዚህ ምክንያት ብሎ ታይፉን እንግዲህ ሌላ አይደለም ታይፉን የእባብ እንትኑ መሰባሰባቸው ኮብራ የሚላኩት ጀቶች ታይፉን እባብ ዘንዶ እንደገና ደግሞ እዛም ሌሎች ደግሞ መሳሪያዎች ደግሞ ድራጎን የሚባሉ መሳሪያዎችን በመጠቀም ሚሽኑ ኮብራ የተባለ ነው የምናደርገው ብሎ ተናግሮ ነበር አስገርሞናልና በአንድ ሴንቴንስ በአንድ ቃል 3 የእባብ ዘሮች መጠቀሱ ብለን ነበርና በዛ እስኪ ዛሬም ከዛው እንጀምረውና እንቀጥላለን ማለት ነው chaired another Cobra meeting as we continue to coordinate our response to the situation in Iran and the Middle East. For the US and Israeli action last weekend, we had already deployed additional military capabilities to the region to defend our interests. And I want to pay tribute to our brilliant armed forces. Throughout January and February, we were moving defensive assets to Cyprus and Qatar. Fighter jets, air defense missiles, advanced radar, and systems to take down drones, to ensure we were in a heightened state of readiness in advance of any conflict beginning. I can announce today that we're sending 4 additional Typhoon jets to join our squadron in Qatar, to strengthen our defensive operations in Qatar and across the region. Wildcat helicopters with anti-drone capabilities are arriving in Cyprus tomorrow. The Defence Secretary is on the ground in Cyprus right now, coordinating our work and our brave servicemen and women. We're deploying HMS Dragon. በጣም የሚገርም ነው እና እንዳይረዝምባችሁ ብዬ ነው ቪዲዮን ያው ቴሌግራም ላይ ትናንቱን አላስቀመጥኩላችሁ ትናንቱን ቪዲዮዎች ዛሬ አስቀምጣለሁ ብዬ ነው እና እንግዲህ በአንድ ንግግር 3 የእባብ ዘሮች መጠራታቸው በጣም ይገርማል እንዲህ የጥንቸል እንኳን አይጠራም እንዲህ አንበሳ እንግዲህ የጀግንነት ከሆነ ወይ የነብር አረ እንደው እስኪ እንደው የሆነ ነገር ወይ የዝንጀሮ ማረ እንደው አይጠራም የሆነ እንደው እባብ ይጠራል በጣም ይገርማል እኮ ለማንኛውም ያው እንግዲህ ግልጽ ነው ምን ማለት ያስፈልጋል ከዛ በመቀጠል ታዲያ እንግዲህ ወደ
እናዘምታለን ነው እነኚህ የባብ እንግዲህ ኃይሎች እናዘምታለን በተለያየ አይነት እንግዲህ በባብ መጠሪያ የተጠሩትን ድሮኖች ታንኮች ምን ሚጎች በባብ ስም የተጠሩትን እንልካለን ነው ታዲያ ይህ በዚህ እንዳለ እንግዲህ ዩኤኢ እና ጆርዳን እና ዩኬ አሁን እነ ዩናይትድ አረብ ኤሚሬትስ ጆርዳን ዩናይትድ ኪንግደም እነኚህ በሙሉ በእርግጠኝነት ከአሜሪካና ከእስራኤል ጎን እንቆማለን ብለዋል እነኚህ ብቻ ሳይሆኑ ሌሎች ሀገሮች ማለት ነው እንግዲህ አሁን እና እነኚህ በሙሉ እንግዲህ ጦር ካምፓቸውን ይፈቅዳሉ ቤዛቸውን ከነሱ ሀገር እየተወነጨፈ ኢራን እንዲደበደብ ማለት ነው እሱም ብቻ ሳይሆን ይሄ በጃንዋሪ የሰጡት ቃል ነው የገቡት አሁን ግን እንደምታዩት እንግዲህ ያው እስራኤል እነኚህ ክሎዘስት ሚሊተሪ ፓርትነርስ ያው እስራኤል እና አሜሪካ ናቸው አጌንስት ኢራን ማለት ነው ከዛ ዩናይትድ ኪንግደም ደግሞ በመቀጠል ከኔቶ ወታደሮች ጋራ የኔቶ ፎርስ ጋራ በመቀጠል ከእስራኤል በመቀጠል ኦልሞስት በቃ እንግሊዝ ነች እንደምታዩት እና በሁሉም እንግዲህ እንደሚተባበሩ ነው ከዛ የኔቶ አባላት ሀገሮች ደግሞ ፍራንስ ጀርመኒ ካናዳ አውስትራሊያ ኔዘርላንድ ዴንማርክ ኒውዚላንድ እነኚህ ደግሞ አንድ ላይ እንግዲህ አብረው እንደሚቆሙ እየተናገሩ ነው ታዲያ ወደ ገልፍ አረብ ኤሚሬቶች ደግሞ በምንሄድበት ጊዜ እነኚህ በሙሉ እንግዲህ ሀገሮች እንግዲህ በአንድ ላይ ሆነው አላይድ የሚለውን እንግዲህ ሰፋ ስናደርገው እነኚህ ሁሉ ሀገሮች ናቸው አሁን እንግዲህ ከኢራን አጌንስት ኢራን የሚቆሙትና ኢራንን ለመደብደብ ማለት ነው እንግዲህ ኦል ኦፍ ደም ዋት ዱ ዘይ ዋንት ሬጂም ቼንጅ ነው መንግስት እንዲቀየርና አንድ አሻንጉሊት የሆነ ፓፔት መሪ በኢራን ተቀምጦ እንደ ኢራቅ እንደ አፍጋኒስታን እንደ ሊቢያ ምናምን እንዲሁም ማለት ነው ሀገሩና ከዛ ቀለል ብሏቸው ነዳጁን ያው ቅድም እንደነገሩን ለማጋዝ አንጡራ ሀብቱን ለመመዝበር ግሬተር ኖርዘርን አሜሪካ የተባለውን ግዛት ሂጅሙኒ ለማስፋት እስራኤልም ደግሞ ዘግሬተር እስራኤል ፕሮጀክት የሚባለው ለማስፋት አረቦቹም ደግሞ ዩናይትድ ዘግሬተር ዩኤኢ ፕሮጀክት የሚባለውን ሳውዲ አረቢያ ጋር ሆነው ለማስፋት ነው ይሄ ነው በቃ እና ሌሎቻችን ሌላው የዓለም ህዝብ የበይ ተመልካች የሚሆንበትን ነው እና በምታዩት እንግዲህ እነኚህ በሙሉ ባህሬን አሁን ፈቅዳለች እንግዲህ ኳታር ኩዌት ሳውዲ አረቢያ ዩናይትድ አረብ ኤሚሬት ጆርዳን እነኚህ በሙሉ በቃ እኛ ኢራንን አንወድም ከአሜሪካና ከኔቶ ጋር አንድ ላይ ነን ብለዋል ማለት ነው በጣም የሚገርም ነው ጊዜው ታዲያ ይህን ተመልክቶ ይህ በዛሬው ዕለት ነው የተፈጸመው ባህሬን እንግዲህ ኦፊሻሊ ጆይን አድርጋለች የአሜሪካ እንግዲህ ከዚህ ከባህሬን እየተነሳ ነው ምክንያቱም አሜሪካ ሁሉም ቤዞቹን አጥቷል ምንም ቤዝ የለውም አሜሪካ ምክንያቱም ተቀጥቅጦ በኢራን ሚሳይሎችና ምናምን ወድሟል ስለዚህ ህንድን ጠይቋል ህንድም እሺ ብላለች በኖርዘርን ነው ህንድ በኩል በአፍጋኒስታን አድርገው ወደ ኢራን እንዲገቡ ትናንትና ሳይቻችሁ ነበረ እሱን ተመቻችቷል በህንድ ለዛ ፈቃደኛ ነች እሱን ብቻ ሳይሆን ደግሞ አሁን ባህሬን ፈቅዳ አሁን ኦልሬዲ the American missiles are being launched from Bahrain at Iran. Expect Saudi Arabia, the UAE and Qatar to join this war effort soon as well. እንግዲህ በአፍጋኒስታን በኩል የሚገባው ህንድን ተጠቅመው እሱ ግራውንድ ትሩፓቸውን ነው ብለዋል ከላይ አሜሪካኖቹ እና እስራኤሎቹ አላይድ ፎርሶቹ ይደበድባሉ በእግር ደግሞ የኩርዲስታን መሳሪያ የተሰጣቸው ታጥቀዋል ኦልሬዲ የከርዲሽ ፎርሶች ደግሞ በፊትም ከቀጠናው ጋር ችግር ስላለባቸው እነሱ ደግሞ አሜሪካን ወክለው የኔቶን ፎርስ ወክለው ኢራንን ለመያዝ ቅርብ ጊዜ እንግዲህ ለመግባት እቅዳቸው ነው ማለት ነው ግን ይህ በዚህ እንዳለ እንደው አንድ ነገር እስኪ እንመጣበታለን በጊዜው አሳያቸዋለሁ በጣም የሚገርሙ ነገሮች ናቸው እየሆኑ ያሉት ታዲያ ይሄ እንግዲህ አሁን የተናገርኩት ነገር ዝም ብዬ እኔ አሁን ያልኩት ሳይሆን በትናንትና ዕለትም እንዳሳየኋችሁ እቺ ካረል ሌቪቲ የምትባል የዋይት ሃውስ ስፖክስማን የፕሬዚዳንቱ ስፖክስ ውመን ይቅርታ እንደተናገረችው ያው ግራውንድ ትሩፕ ማስገባቱን የአሜሪካ ግራውንድ ትሩፕ እንኳን አይገባም ማስገባቱን ያው እንትን አናደርግም ዊ ዶንት ሩል ኢት አውት ብላለች ስለዚህ የድሃው ልጅ ሄዶ የኤትኒክ ማይኖሪቲው ልጅ የጥቁሩ ልጅ
ሄዶ እንደገና በአፍጋኒስታንና በኢራቅ እንደሆነው ሄዶ ይሞታል ወይም ደግሞ አካለ ስንኩል ሆኖ እግሩን ተቆርጦ ምናምን በእነኚህ አይነት ሰዎች እንደገና ወደ አሜሪካ ይመለሳል ማለት ነው። እስኪ እንደው ባጭሩ እችን ቪዲዮ ላሳያችሁና እንቀጥላለን እንዲያያዝ እያደረግ ምክንያቱም ሌሎች ትናንትና ፕሮግራሙን ያላዩ ቤተሰቦች ተመልካቾቻችን እንዲያው ለማለት ነው። If they were to be sent into Iran, what would they be used for? What's the situation of that? Well, they're not part of the plan for this operation at this time, but I certainly will never take away. Okay, እዚህ ጋር ደግሞ ፖይንት ረስቸው ነበር። ግብፅም ፈቅዳለች በስዊዝ ካናል በኩል ያው ምክንያቱም እስራኤልም እንግዲህ እንደምታውቁት ስትሬት ኦፍ ሃርሙዝ ከተዘጋ በዚህኛው በረጅሙ መንገድ ቢሆን ምንድነው አልመዳብ ስትሬት እሱን ደግሞ መያዝም ይፈልጋሉ ከስዊዝ ጋራ ግሬተር እስራኤል ፕሮጀክት እሱ ነው። እሱ ደግሞ ዊክን ያደርጋል ወደ ሌሎቹን ሀገሮችም ስለሚባል እንግዲህ የግዛት ማስፋፋት ነው። ታንክ ዩ military options on behalf of the President of the United States or the Commander-in-Chief, and he wisely does not do the same for himself. I know there's many leaders in the past who like to take options off of the table without having a full understanding of how things could develop. So again, it's not part of the current plan, but I'm not going to remove an option for the President. ስለዚህ ሩል አውት አናደርገውም፣ ግራውንድ ትሩፕ እናስገባለን እያሉ ነው ማለት ነው። እና በዚህ ምክንያት እንግዲህ ከርዲሽ ሚሊተሪ ከበፊቱም ጀምሮ አስታጥቀውታል አሜሪካኖቹና እስራኤሎች። ስለዚህ እሱን እንግዲህ ከበላይ የአየር እርዳታ እየሰጡት በእግር ወደ እንግዲህ ኢራን ሊደበድብ መንገድ ላይ ነው ማለት ነው። ትሩዝ P81 የሚባል ፕሮፋይል ኔም ኦኬ ሸልሙናል በሱፐር ቻት ታንኪዩ በወጣ የተካ እናመሰግናለን። ትራምፕ ሐሳዊ መሲ ነው ክርስቲያን ንቃ ሳይፈረድብ ብሏል። አንዳንድ ሰዎች እንደዚህ እያሉ ነው። እስኪ እንግዲህ እናያለን የሚሆነውን ነገር። ዛሬም አንዳንድ ጉዳዮች የምልበት ይሆናል በሱ ጉዳይ ላይ እና የምናያቸው ቪዲዮዎች አሉ እና እንግዲህ እንደምታዩት የዩኤስ እስራኤል እንግዲህ ሚሽን ያው የኩርዲስታን ሚሊተሪ አስታጥቀው እግረኛ ጦር አድርገው ሊያስገቡ ነው። ይሄ መረጃ የዋይት ሃውስ ስፖክስውመኗ ከተናገረችው ጋር አብሮ የሚሄድ ነው ማለት ነው። This isn't random. This is a preparation. CIA is already arming Kurdish forces for an uprising. Now airstrikes are clearing the path for thousands of Kurdish fighters from Iraq to pour into western Iran. They are engineering a civil war inside Iran. ስለዚህ በዚህ አይነት መንገድ ሊሄዱ እንግዲህ እቅድ ላይ ናቸው ማለት ነው። ይህንን ታዲያ ለማድረግ የሚገርማችሁ ነገር እንትኖች እስራኤሎቹም ሆኑ አሜሪካኖች እነኛ ሀገሮች እንዲሳተፉበት ሌሎችም ሀገሮች ኢራን ደበደበችም ብለው ወደ ጦርነቱ እንዲገቡ ለማስደረግ የራሳቸውን የሰዎች የአሜሪካኖችና እስራኤሎችን እንግዲህ በፎልስ ፍላግ አብረው እያስገቡ ወደ እነኛ ሀገሮች ጥቃት እንዲያደርሱ እንዲያፈነዱ ምናምን ለማድረግ በሚያደርጉበት ጊዜ እነኚህ ሰዎች እየተያዙ ሁሉ ይገኛል እና መረጃዎች እየወጡ ነው። በጣም ይገርማል። ሀገሮች ሳይፈቅዱ ኢራን ሳደበደባቸው ደበደበቻቸው። ስለዚህ ስለደበደበቻችሁ ከኛ ጋር ሁኑ ብለው ይሄ የአላይድ ፎርሱ እንትኑ ቁጥሩ እንዲጨምር ማለት ነው። The latest information that we're getting from the Ministry of Defence, and this is about UK military use around the Gulf. We're hearing overnight እንግዲህ እንግሊዝ የገባችበት ሲሪያ ላይ የእንግሊዝ እንትን ተደበደበብን ብላ ነው። በኢራን ቤዛችን ካምፓችን ተደበደበ ብላ ነው። አሁን ግን መረጃዎች እንደሚያሳዩን እነሱ ራሳቸው ናቸው የደበደቡት እንጂ ማንም የደበደባቸው የለም። ስለዚህ መግባት አያስፈልጋቸውም ነበር። ይህንን ምክንያት አድርገው ራሳቸው ደብድበው ራሳቸውን በዛ ምክንያት መግባታቸውን እንግዲህ እያየን ነው ማለት ነው። በጣም ይገርማል። እስኪ ተመልከቱ። Some of the latest information that we're getting from the Ministry of Defence, and this is about UK military use around the Gulf. We're hearing overnight RAF Typhoon and F-35B jets continue defensive air operations across the Middle East with support from Voyager air-to-air refuelling
in defence of British interests and allies. Important, I think, that the word defensive operations and defence is included in that from the Ministry of Defence, as Keir Starmer's made very clear that is what UK troops are doing, defensive operations only. They can also confirm that a Shaheed-like drone which targeted RAF Akrotiri on the 2nd of March, that was the drone that came in at midnight. They are saying that that was not launched from Iran. So that is interesting and significant. They're not giving us any information as yet as to where they think that was launched from. ስለዚህ ከኢራን ካልሆነ እንግዲህ ከየት ነው የተተኮሰው ነው። ከኢራን ካልተተኮሰ ከየት ተተኮሰ? እንግዲህ ጦርነቱ ግልጽና ግልጽ ነው አይደል እንዴ? አሜሪካና እስራኤል በአንድ አቅጣጫ ሆነው ወደ ኢራን ይተኩሳሉ። ኢራን ደግሞ ወደ እነሱ ወይም ወደ እነሱ ወዳለበት ቤዝ ትተኩሳለች። ይሄ ነው። ስለዚህ ከኢራን ካልተተኮሰ ሌላውን እንግዲህ ብሌም ሊያደርጉ ያሰቡት አይ ራሻ ተኮሰች ወይ ቻይና ተኮሰች ወይም ብቻ ይጠኑናል የሚሉ ሀገሮች አሏል ተኮሱ ሊሉ ነውና ማርጂኑን ሊያሰፉ ነው። ካልሆነ ደግሞ ራሳቸው በፎርስ ፍላግ ኦፕሬሽን ከዚህ በፊትም በዓለም ታሪክ ሲያደርጉ እንደነበረው ሳይመቱ ራሳቸውን በራሳቸው ላይ አድርገው ጥቃት ሌላው አብሮ ተስቦ እንዲገባበት ምክንያታቸውንም ጀስቲፋይ ለማድረግ የሚሄዱበት መንገድ ነው ብዙውን ጊዜ እንደሚያደርጉት ማለት ነው። በጣም ይገርማል። ታዲያ ይሄ ጦርነት እንግዲህ ሁሉም የአሜሪካኖች ሁሉም እንግሊዞች ይደግፉታል ማለት አይደለም። ሚሊተሪ የሆኑ ሰዎች ሁሉ እየደገፉት አይደለም። ይህንን ምናልባት በሶሻል ሚዲያ ሲዘዋወር ያያችሁት ይመስለኛል። በጣም የሚገርም ነው። ይሄ እንግዲህ የአሜሪካ መሪን የሆነ ባህር ኃይል የሆነ ሰው ነው። ቬትረን ነው። አሁን ሪታየር አድርጓል። ግን የእሱን አይነት በጣም ብዙ ቪዲዮዎች የዚህ አይነት ማየት ትችላላችሁ። በጣም ብዙ ማየት ትችላላችሁ እና የሚገርመው የዩኤስ መሪን ኮርፕስ ቬትረን ብራያን ማክጊስ ዋዝ አሬስትድ ዱሪንግ ሂሪንግ አይታችሁ ነው አላውቅም። በእኔ ስም አትዋጉም፣ ወደ ጦርነት መሄድ አንፈልግም፣ በዚህ ጦርነት አናምንበትም ብሎ በሚናገርበት ጊዜ እንዴት ረስል አድርገው መሬት ላይ እንደዘረሩት እናያለን። በጣም ይገርማል፣ ያሳዝናልም። እስኪ ይዩት። ጥሩ አገላለጽ ነው ሀብቴ። የጦስ ዶሮ ፍለጋ የጦስ ዶሮስ ነው የሚባለው። የኢትዮጵያ ክርስቲያን እዚህ ጋር እንደው እንትን ላስወጣት ነበረ። መክዲ ቻናል የምትባል የኢትዮጵያ ክርስቲያን አሽቃባጭ አራጅ እህቴ እዚህ ጋር መክዲ ነው ምናምን የምትባይ ሲል አንድ ነገር ልንገርሽ። እኛ እዚህ ጋር የተሰበሰብነው እውነት ለመናገር ነው። አሁን እኔ እንደው ለመናገር ቆሜ እንደው ዝም ብለሽ ፕሮግራሙን የምታዩ ከሆነ ከማስወጣሽ ብታይ ጥሩ ነው። ግን ጊዜ የለኝም። አሁን ያንቺን አሁን እንደዚህ አይነት ስድብ ምናምን ጥሩ አደረጉ ምናምን እያልክም ከምትሳደቢ ብታይ አይሻልሽም? እያየሽ ምናልባት አንድ ነገር ሁለት ነገር ትማሪበታለሽ። ዝም ብለሽ እንደ አንድ ሳይድ ብለሽ ከምትይ መሳደብ የእባብ የዘንዶ እንትን ነው። ስለዚህ ይቅርብሽ እሱ እና እንትን አርጊው አድርጊ ነው በፖይንት ሞግችኝ፣ እንደዛ ይሻላል። ያለበለዚያ ዝም ብሎ ስድብ ህፃናቶች ለንም እዚህና ትላልቅ ሰዎች ነን። እሱን ለማለት ነው። ከማስወጣሽ ብዬ ነው። ምናልባት አንድ ሁለት ነገር ትማሪያለሽ በማለት ነው። ኦኬ And nobody wants to fight for Israel. Israel is the reason for this war. America does not want to fight this war for Israel. Let's go. Come on, let's go. America does not want to send its sons and daughters to war for Israel. Your inability to name that shows your existence as leaders. This is wrong. And nobody wants to fight for Israel. እንደዚህ ነው እንግዲህ ትሪትመንት። አሁን ዲሞክራሲ አይባልም እንግዲህ ብና ይሄ ሰው ለሀገሩ ዋጋ የከፈለ ሰው ነው። ግንባር የነበረ ሰው ነው። ጓደኞቹ የሞቱ ግማሾቹ አካላቸውን ያጡ ናቸው እና ይህንን ጦርነት እኛም እናምንበትም ማለት መብታቸው ነው። ስለዚህ አሁን በእንደዚህ አይነት ግን እንግዲህ እንደዚህ ሲያደርጉት ማየት በጣም ያሳዝናል። ኢቭን ራሱ ከዚህ ቀጥ ሙሉ ብታጫወቱት እንደውም ቆይ ላጫውተው በጣም እስከ መጨረሻው ምክንያቱም የሚናገሩ ሰዎች አሉ ከዛ በኋላ
Israel is the reason for this war. America does not want to fight this war for Israel. Let's go. Come on, let's go. America does not want to send its sons and daughters to war for Israel. Your inability to name that shows your exactness as leaders. This is wrong. And nobody wants to fight for Israel. Just a reminder to all our Commandant, please stand up as a Marine and stand up for America. No one wants to fight for Israel. ይበቃናል። በጣም የሚገርም ነው። በጣም የሚገርም ነው። ይሄ እንግዲህ በእንትንም ጊዜም እንደዚህ ነበረ። በአፍጋኒስታንም ጊዜም በኢራቅም ጊዜም እንደዚህ ነበር። አሁን ሰው ገብቶታል። አሁን ለምን እንደተደረገ የናይን ደብሩ ምን ሌላውም እንደተደረገ አሁን በዓለም ታሪክ እኮ ሰዎች ያነባሉ። ሚዲያው የሰጣቸውን ነገር ዝም ብሎ አይነዱም። ዝም ብሎ እንደወረደ የሚቀበል ሰው የለም። አሁን የኢንፎርሜሽን ኤጅ ነው። ማመሳከር ይቻላል። ማንበብ ነው የሚያስፈልገው ነው። ፎልስ ፍላግ ኦፕሬሽንስ ወደኋላ በምትመለከቱበት ጊዜ ለምሳሌ በሂትለር ጊዜ የነበረውን ስንመለከት ሂትለርም ለራሱ ተጠቅሞበታል። ሂትለር ምርጫውን አሸንፎ የጀርመን መሪ እንዲሆን የስታክናግ ፋየር የሚባለውን ያንን ቲያትር ቤት እንትኖቹ ሶሻሊስቶቹ ናቸው ያቃጠሉት ብሎ ራሱ እንዲቃጠል አድርጎ ከዛ በኋላ ግሬት ስታክ ቫን ፋየር በሌሊት እሳቱ ተነሳ። ከዛ ክርስቲያን ምንድነው ሶሻሊስቶቹ ታሰሩ። ሂትለር ስልጣን ያዘ። ከዛ ያንን መጥፎ እቅድ ይዞ ዓለምን ለመቆጣጠር ተነሳ። እሱ አንዱ ነው። ወደ አሜሪካ ታሪክ በምትሄዱበት ጊዜ ዛሬ ፖርቶሪክን ጨምሮ ሌሎችን አሜሪካ ከኩባ ውጭ ያሉትን ሀገሮች ነው ለመቆጣጠር ማለት ነው። ኩባን እኮ እነ ፊደል ካስትሮ ያንን ሁሉ መስዋዕትነት በከፈሉበት ጊዜ ኩባን እንግዲህ የሚቆጣጠሩ የነበሩ ስፓኒሾች ናቸው። ከስፓኒሾች አሜሪካኖች ኩባንና የኩባን የስፓኒሽን የሌሎችን ግዛቶች ለመውሰድ በፈለጉበት ጊዜ ስፓኒሽ ኮሎናይዘሮች የሰው ስጋ ይበላሉ ምናምን ብለው በዜና አሳትመው አይደለም። ከዛ በኋላ ዩኤስ ሜይን የሚባለውን የአሜሪካን ሺፕ ራሳቸው በራሳቸው አድቅቀው አፈንድተው ነው እኮ አይደል? ከዛ በኋላ የፎልስ ፍላግ ኦፕሬሽን ነው። ምን ወደ ኋላ መሄድ በጃፓን ጊዜ የተነበረውን ሁሉ ስትመለከቱ በተመሳሳይ ኮል ሃርበርድ እንትን ያ ነው ፎልስ ፍላግ ኦፕሬሽን ተደርጎ ነው። ስለዚህ ሁሉን የአሜሪካን ታሪክ ወደ ኋላ ብንመለከት እስከ 9/11 እስካሁንም ድረስ የመጡበትን ስናይ ምክንያት እያደረጉ በራሳቸው ላይ ጥቃት እያደረጉ ነው እዚህ ደረጃ የደረሱትና ምንም የሚያስገርም ነገር አይደለም። እውነት ማወቅ ነው የሚፈልግ ሰው ማለት ነው። እውነት ማወቅ ለማይፈልግ ሰው ምንም ማድረግ አይቻልም። ታዲያ ስጋት አለ። ብዙ እንግዲህ ሰላምን የሚናፍቁ ሰላም በዓለማችን እንዲመጣ የሚፈልጉ ብዙ እንግዲህ አገሮች ዌስተርን ካንትሪዎችን ጨምሮ ምናልባት ሶስተኛው የዓለም ጦርነት ሊመጣ ነው እንዴ እነኚህ ሰዎች እሱን እየናፈቁ ነው እንዴ እያሉ እየጠየቁ ነው። ፖለቲካው እንግዲህ ትልቅ ጋዜጣ ነው። ይህንን እያዩ ነው እንግዲህ ዌስተርን ካንትሪስ ኢንክሪዚንግሊ ቢሊቭ ዘ ወርልድ ኢዝ ሄዲንግ ቱወርድስ ግሎባል ዋር። በእነኚህ እንትኖች ምክንያት ሰዎች ምክንያት አገሮች ምክንያት አሜሪካ ስንል ዶናልድ ትራምፕ ማለት አይደለም። አሜሪካ ዶናልድ ትራምፕ ኢዝ አን ኢንዲቪጁዋል። ዶናልድ ትራምፕን ማን ነው ባክ የሚያደርገው ነው? ከጀርባ ያለ ማን ነው? የአሜሪካ ህዝብ እዚህ ጋር እኮ እንደ ኤቪደንስ ራሱ አሁን ያየነው ቪዲዮ የአሜሪካ ህዝብ ነው። ህዝብ ሌላ፣ በአሁኑ ወቅት መንግስት እንደዚህ። አሜሪካ እኮ መጀመሪያ ነገር መሪ ለመሆንም ብዙ ገንዘብ ያስፈልጋል። ስለዚህ የቢሊዮነሮቹን ገንዘብ ከፍሎ ስልጣን ላይ ያስቀመጡትን አጀንዳ ነው እንትን የሚያደርጉ። ታዲያ የእስራኤል መንግስት በአሜሪካ ኮንግረስ ውስጥ ያላቸው ኃይል ዛዮኒስቶቹ ከዚህ እስኪ የሚባል አይደለም። ስለዚህ ትራምፕ ራሱ ከሁለተኛው ተርሙ በተለይ ከተመረጠ በኋላ አካባቢው ፖፑሌት ያደረጋቸው ሰዎች በሙሉ የማን ሰዎች እነማን እንደሆኑ በደንብ የሚታወቅ ነው። የማን ፍላጎት ነው በአሜሪካ እየተፈጸመ ያለው በዓለም ፈዛት ማተር እየተፈጸመ ያለው ብለን መጠየቅ መቻል አለብን። ኦኬ
ስለዚህ ድምፅ ሚውት አልሆነም። ያንተ ይሆናል ስባት እና ዌስተርን ካንትሪስ እንግዲህ ይህንን እየጠየቁ ነው፣ ወደዛ ሊያስገቡን ነው እንደያሉ ነው። ታዲያ ወገኖቼ በጣም የሚገርመው ነገር ራሻ ሃዝ ፕሮቫይድድ ኢራን እንግዲህ ባለፈው አንዳንዶቻችሁ እየጠየቃችሁ ነበር። ራሻ ኢራንን ለኢራን ተደርቤ ዋጋለው ብላለች ብላችሁ ነበር። እንደዛ አላለችም። ይሄ አሁን ይሄ ዛዮኒስት የሆነ ሚዲያ ነው እንደዛ እንዲባል የሚፈልገው። ለዚህ ነው ምክንያቱም አሁን በዩክሬንም ጦርነት የዓለም ሕዝብ በሙሉ ተረባርበው ራሻን እንዲጠላ ለማድረግ የሚሄዱበት መንገድ ነው። ስለዚህ አሁንም እንግዲህ ምን እየተባለ ነው? መረጃ ኢንፎርሜሽን ለቴሄራን እየሰጠች ነው። ምን አይነት መረጃ? የዩኤስ ሚሊተሪ የት እንዳለ፣ አውሮፕላኗ የት ጋር ተቀምጦ እንዳለ፣ ወታደሮቹ ምን አይነት ስምሪት እንዳላቸው መረጃ የምታቀብል ራሻ ነች ተብሏል። እንግዲህ በቀደሙም አሁን ቪዲዮ ባያችሁት እንግዲህ በዜናው ከየት ነው ይሄ ተወንጫፊ የሚወነጨፈው? ከኢራን አይደለም ከየት ነው ብለው የሚጠይቁት ነገሩን ለማስፋት እየሄዱ ነው ማለት ነው። ራሻ ሃዝ ፕሮቫይድድ ኢራን ዊዝ ኢንፎርሜሽን ዛት ከን ሄልፕ ቴህራን ስትራይክ ዩኤስ ሚሊተሪ ኤፒ ሶርስስ ሴይ። ግን ወረድ ብላችሁ ስታነቡ ማንነታቸው መግለጽ ያልፈለጉ ይላል። Russia has provided Iran with information that could help Tehran strike American warship, aircraft, and other assets in the region, according to two officials familiar with U.S. intelligence on the matter. The officials who were not authorized to comment publicly ራሳቸው መግለጽ አይፈልጉም ማለት ነው on the sensitive matter and spoke on the condition of anonymity። ስለዚህ ራሳቸውን ግልጽ ሳደርጉ ተናገሩ። እና ታዲያ እናንተ ያላችሁትን እኛውን እንደ እውነታውን እንዴት አድርገን ነው የምንቆጥረው? this is just በጣም ይገርማል። ተዋት መቅዲን ተዋት፣ ሳዳምጥ በኋላ ላይ ስትጠቀምበት ይሆናል። እና በአንድ ሰው ጊዜያችንን አናጥፋ፣ ትኩረታችሁ ወደዚህ ይሁን። ዶቼ ቬለ ይዞት የቀረበው እንትን በጣም የሚገርም ነው። ታዲያ ከዚህ ጋር በተያያዘ እንግዲህ ኢራን ዋር ዋይ ይህንን ይመልስልናል ብዬ ስላሰብኩ ነው። ራሻ እዚህ እንትን ውስጥ አትገባም፣ በፊት ለፊት አትገባም፣ መግባትም አትፈልግም። እንደነሱ ዋር መንገር አይደለችም ራሻ ብሎ አውጥቷል። ኢራን ዋር ዋይ ኢዝ ራሻ ኖት ካሚንግ ቱ ቴሄራንስ ኤድ፣ ልትረዳ ኢራንን አትገባም። ኦኬ እንግዲህ ይህንን ወረድ ብለን ስናነበው ምን ይላል? በቢጫ ያለውን ብቻ ነው ማነበው። ራሻ ኢዝ ኦልሶ ሪፖርትድ ቱ ሃቭ ቢን ሼሪንግ ኢንቴሊጀንስ እየሰጠች ነው ተብሎ እየተነገረ ነው። አሁን ብዙዎቻችሁ ሰምታችኋል። እንግዲህ መረጃ ለኢራን እየሰጠች ነው ተብላ ራሻ ተወንጅላለች። ዊዝ ኢራን ኤንድ ሴንት ሚሳይልስ ኤንድ አሚኒሽንስ ቱ ቴሄራን። እንግዲህ አዳም እኮታች ስናነበው the partnership between Russia and Iran however is not about ideology። ስለ አይዲዮሎጂ አይደለም። Russian politicians don't particularly like Iran። አያችሁ አሁንም እዚህ ጋር እኔ ሁሉ ጊዜ እኔ ኢራንን ስለወደድኩ አይደለም። ኢራን እኔ ክርስቲያን እነሱ ሙስሊሙ ናቸው፣ በእምነት አንገናኝም። ለምንድን ነው አሁን እውነትን ይዘን መሄድ መቻል አለብን። የዓለም ሕዝብ ማለት ነው ሌላ እኩይ አጀንዳ ባላቸው የጨለማ ማህበረሰብ ተነድቶ ማለት ነው በማንኛውም የዓለም ክፍል ደሙ መፍሰስ የለበትም። ስለ በእውነት መቆም መቻል አለብን። በእውነት ይሄ እኮ የፉትቦል ጨዋታ አይደለም። የሰዎች ልጆች ደም መፍሰስ እኔ ማንቼ ነኝ እኔ አርሴ ነኝ ምናምን እንደሚባለው አይደለም። we don't pick up ግሩፕ የለኝም እኔ ግን እውነት የት ነው ያለው? ከትራምፕ ጀርባ ያሉት ሰዎች ማናቸው? ምንድን ነው ዓላማቸው የሚባለው ማለት ነው። በደንብ አድርገን ስናይ የምናየው ፋክት ሌላ ነው። እኔ አሜሪካ እስራኤል ነው ይሄ በዚያው በምንኖርበት ዓለም እንደዚህ አይነት ፖይንትንም የለም፣ ግንዛቤ የለም። በጣም በእንግሊዝ ውስጥ በጣም የሚደምቁ ሰዎች፣ በጣም ጥሩ ሰዎች፣ የእግዚአብሔር ሰዎች አሉ። በእንግሊዝ ውስጥ ደግሞ ለጨለማው ማህበረሰብ አድረው ዓለምን የሚያውቁ ሰዎች አሉ። ሴም ጎዝ ፎር አሜሪካ፣ እስራኤል በዓለም ውስጥ ያለ። ስለዚህ እውነት ካላቸው ጥሩ ከሆኑ ሰዎች ጋር ያንን እውነት ማለት ነው
ከነሱ ጋር እንትን እያልን እየተነጋገርን እንቀጥላለን። እውነትን እውነት፣ ሐሰትን ሐሰት፣ ሰይጣንን ሰይጣን፣ እግዚአብሔርን እግዚአብሔርን እያልን ክፉን ክፉ በጎም በጎ እያልን እንቀጥላለን እንጂ ግሩፕ አያስፈልግም። እዚህ ጋር ዳስዋታም ስቶክ ነበር እና በራሻ ውስጥም ራሻኖች ኢን ፓርቲኩለር በራሻ ፖለቲካ ውስጥ ኢራንን ኢን ፓርቲኩለር አይወዱም። ኦኬ በት they view Tehran as a reliable strategic partner በስትራቴጂክ ግን አካባቢያቸው ቀጠናቸው እነሱ ዙሪያ ባሉ እንትን ግን እንደ ስትራቴጂክ ፓርትነር የኔን ጀርባ ከኔን ማንተን ጀርባ አክላለሁ በሚል ነገ ራሻ አንድ የሆነ እንደ ፓርትነር ቢያስፈልጋት ማለት ነው የእናንተ ጋር ተነስተን ሌላውን እናጥቃ እናንተ ወደኛ መጣችሁ እናጥቃ በሚለው ይስማማሉ። ፖለቲካል አይዲዮሎጂካሊ የኢራን ፈቃድ የራሻ ፈቃድ ሆኖ አይደለም። as both countries are under international sanctions ሁለቱም ሀገሮች ሳንክሽን የወሰዱ ተደርጎባቸዋል። ኢራን እኮ ነዳጅ ያላት ሀገር ነች። ኢራን ግን ነዳጇን እንዳትሸጥ ተደርጎ ኢራን ነዳጇን የምትሸጠው ለራሻና ራሻ እንኳን ይናደለም ለቻይና በርካሽ እየሸጠች ነው የምትኖረው ኢራን። ለምን ሌላው ይሄ አላይድ የሚባለው ጀርመኑ፣ አውሮፓው፣ አሜሪካው፣ እስራኤሉ ምናምን እቀባ ተደርጎባል። ለምን ቴሮሪስት ኔሽን ነው ስለተባለ ማለት ነው። ኦኬ እንደዚህ ነው ያለው። ስለዚህ ያ ነው የሚያስማማቸው ነው። እሱ ብቻ አይደለም እንግዲህ የጀርመንም መንግስት ባለፈው የፈረመውን የካናዳን አሳያችሁ ነበር። የጀርመን መንግስት ባለፈው ስላላሳያችሁ እሱንም እዚህ ጋር ላምጣውና የጀርመን መንግስትም አሁን ሰሞኑን ይሄ የጀርመን ሰው ሄዶ ነበረ አሜሪካ እና በዚህ አጣብቀኝ ጊዜ ሁኔታ ውስጥ ማለት ነው ሄዶ እንግዲህ we are on the same page ብሏል። ሬጂም ቼንጅ ነው የምንፈልገው እኛ ሬጂም ቼንጅ ነው የምንፈልገው። አሁን በቃ በጣም ብታገስሽም ስድብ ስለሆነ ይቅርብሽና ኮሜንት ማድረግ ዝም ብለሽ አዳምጪ ያሻልሽ። ምንም እንግዲህ ብልሽ መቅዲ ነው ስምሽ መቅዲ። ያው እና አልቻልሽም፣ እንደ ስምሽ አልሆንሽም። እንደ መቅደስ የሚባል ስም ይዘሽ እንደዚህ ጥሩ አይደለም። እንደ ስሙ ሰው ሲኖር ጥሩ ነው። ለማንኛውም እንቀጥል። we are on the same page እና ያለውን እስኪ we are on the same page in terms of getting this terrible regime in Tehran away, and we will talk about the day after, what will happen then if they are out. ሚልኪያስ አዎ መጣበታለሁ። ታከር ካልሰን ምን ብሏል ይነናል ሚልኪያስ achieving unconditional surrender would require nuclear weapons. Let us not lie to our service. We are moving towards that. ብሏል ነው እንግዲህ አዎ እሱ ጋር በተያያዘ ሌሎች መረጃዎችም ስላሉ በዛሬው ቀን መሄድበት ይሆናል። ኦኬ እንደሰማችሁት ነው እንግዲህ እንደዚህ ጀርመኖች ያላቸውን አቋም ያው አዳምጠናል። አብረው ናቸው ማለት ነው። አላይድ ፎርስስ ላይ ተቀላቅለዋል ማለት ነው ጀርመኖች። ይሄ ነው እንግዲህ ሚልኪያስ የምትናገረው የነበረው ከዚህ ጋር ነው አብሮ የሚሄደው። የዩኤስ እንግዲህ አሜሪካ ቤዞቿ በሚጠፉበት ጊዜ የዓለም ሕዝብ ወደ ኒውክሌር ጦርነት እንዲሄድ ይሄ ነው እንግዲህ አሁን ይሄ ነው እነኚህ ናቸው ማለት ነው። አሁን እንግዲህ ሰላምን የሚፈቅዱት የሚወዱት እነኚህ ናቸው። ሄዳ ካሊፎርኒያ ላይ እንግዲህ ሙከራ እያደረገች ነው። የዱምስ ዴይ ሚሳይል ማለት በዓለም ላይ ዱምስ ዴይ ናፋቂዎች ናቸው። እንግዲህ አሁን እንግዲህ የአሜሪካ ወታደሮችን ዱምስ ዴይን እንዲናፍቁ ጌታችን ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ይመጣል። ስለዚህ የዛን ጊዜ ከእሱ ጋር አብራችሁ ወደ ሰማይ እንድታደርጉ ሄዳችሁ አሁን ሰው ስትገድሉ ወደ ኢራን ወይም ወደ ሌላው ሀገር ስትገድሉ ደስ ሊላችሁ ይገባል። ዶናልድ ትራምፕ አሁን በጄፍሪ ኤፕስቲን ጣጣ እስካፍጢሙ እስካንገቱ የጠለቀው ሰውዬ ማለት ነው እሱ ከጌታችን መድኃኒታችን ኢየሱስ ክርስቶስ ሎቱ ስብሐት የቀባው ሰው ነው እያሉ የሚናገሩ ማለት ነው። ለማንኛውም የሚገርማችሁ እንግዲህ ካሊፎርኒያ ሄደው አሜሪካ ይህንን ዱምስ ዴይ ሚሳይላቸውን ሰሞኑን ቴስት አድርገዋል፣ ሞክረዋል። እንግዲህ እንደ ማስቦካትም ይመስላል። በመቀጠል ወደ እንግዲህ አሳይተናቸዋል። አሁን ቀጥለን ደግሞ ወደ እናንተ ነው የምናስወነጭፈው እያሉ ነው። እንግዲህ ታስታውሱ እንደሆነ ከቅርብ ጊዜ በፊት ዶናልድ ትራምፕ
የዓለም ሕዝብ አይቶት ሰምቶት የማያውቀው በጣም ከባድ መሳሪያ አለን፣ የዓለም ሕዝብ ቢጠነቀቅ ይሻለዋል እያለ ነው። የዓለም መንግስታት ቢያርፉ ይሻላቸዋል ሲል ሰምታችሁታል። ከዚህ በፊት በዚህ በቻናላችን ማሳይቻለሁ። ታዲያ እንግዲህ ዘ ዩኤስ ቴስትድ ዱምስዴይ ballistic missile of the California coast Tuesday night as war wages in the Middle East. The Minuteman third ballistic missile ነው ስሙ, which is capable of carrying nuclear warhead. እንግዲህ ኒውክሌር ጦርነት በኒውክሌር መሳሪያ በጫፍ በአናቱ ላይ የያዘ warhead 20 times more powerful than በናጋሳካና ሂሮሺማ ላይ ያካፈነዱት ከአቶሚክ ቦምብ 20 ጊዜ እጥፍ በላይ የሆነ ይህንን ባሊስቲክ ሚሳይል ኒውክሌር ዌፐን ማለት ነው በአናቱ ላይ የሚደረግለትን እሱን ሞክራለች። በካሊፎርኒያ launched from Vandenberg Space Force Base near Santa Barbara by 11 p.m. ማታ ላይ The unmarked rocket known as GT-254 hit its intended target near the Marshall Island in the West Central Pacific Ocean, according to U.S. Space Force. ይሄ በጣም የሚገርም ነው። እንግዲህ ከዚህ ጀርባ ያሉ ሰዎች በጣም ምን አይነት ሀሳብ እንዳላቸው ለዓለም የው ግልጽ እየሆነ ነው። የሰው ነዳጅ እንዘርፋለን ይላሉ። በጣም ይገርማል። ያው በዜናም ደረጃ አለ። እስኪ እሱን ደግሞ አይተን ደግሞ እንመለሳለን እና ዓለማችን ወደ ከባድ ነገር እየሄደች ነው ማለት ነው። The United States has just tested the Doomsday missile off the coast of California on the west coast. US media says this ballistic missile has been tested. Minuteman III can carry a massive nuclear warhead. US tests the Doomsday missile off the coast of California as the war rages against Iran. በጣም ነው የሚገርመው። አበባ እንኳን በሰላም መጣሽ ሀብቴ። 21 ትሪሊየን ዶላር አንደርግራውንድ ሲቲ የገነቡት ይህ ስለሚመጣ አውቀው ነው ይለናል። አዎ እንግዲህ የጨለማ ማህበረሰብ እኮ ቁጥሩ ትንሽ ነው። ስለዚህ ሌላውን አጥፍቶ በሮቦት እና እንግዲህ በሳይቦርግ የሚመራ ዓለም መፍጠር ይፈልጋል። በጣም የሚገርም ጊዜ ላይ ነው ያለ ነው። ታዲያ ይህ በዚህ እንዳለ ኖርዝ ኮሪያ ታንክ ዩ ፎር ዘ ሱፐር ቻት አበባ ታንክ ዩ። ኖርዝ ኮሪያ ኪም ደግሞ የኖርዝ ኮሪያ መሪ ኪም ይህንን እንግዲህ ሙከራ የአሜሪካን ሙከራ በቀላሉ አላየውም። አያችሁ እንግዲህ ወዴት እየተወሰደ እንደሆነ። እንግዲህ ኖርዝ ኮሪያ እንደምታውቁት ኒውክሌር አርማመንት ያላት ሀገር ነች። ኦቨርሲስ ክሩዝ ሚሳይል ቴስትስ ፍሮም ኒው ናቫል ዲስትሮየር Kim Jong-un supervised the launch of C2 surface strategic cruise እና እንግዲህ ኖርዝ ኮሪያም እኔስ ከማን እናንሳለሁ በማለት እሷም አስወንጭፋለች። እንግዲህ ኒውክሌር ዌፐን መሞከሪያ ሆናለች ማለት ነው ዓለማችን። እና እንግዲህ ሁል ጊዜ ጦርነት ሊጀመር ሲል ያላቸውን ማይቲ ፓወር አገራቶች ያሳያሉ። አሜሪካ ስትሞክር እኔም ከኢራን ጎን ነኝ በሚል እንግዲህ ይመስላል። ኖርዝ ኮሪያም ይሄ ፒክቸር በጣም ነው የሚገርመው። ካስወነጨፈ በኋላ እንግዲህ ከርቀት ይመለከታል ነው የሚለው። ኒውዝ ኦቨርሲስ ክሩዝ ሚሳይል ሲያስሞክር እኛም አለን ነው እንግዲህ። ይሄ እንግዲህ እርስ በራሳቸው ዛቻ እየተወራወሩ ነው ማለት ነው ሀያላኖቹ። በጣም ይገርማል። ታዲያ ይህን አነጋገር የአሜሪካኖችን የጨለማ ማህበረሰብ ፍላጎት አንዱ ሪፕሬዘንታቲቭ ካፉ አምልጦት ተናግሯል እና እስኪ እሱንም እስኪ መልከት አድርገን እንቀጥላለን ማለት ነው። Do you think Israel, forced the U.S.'s hand here, boxed the U.S. in on this? Look, no one wants a nuclear war. No one wants a nuclear Israel, but we certainly don't want an endless war, plain and simple. ያው ተሳስቷል፣ እዚህ ጋር ተሳስቷል። ስሙት ካፉ ሲያመልጠው forced the U.S.'s hand here, boxed the U.S. in on this? Look, no one wants a nuclear war. No one wants a nuclear Israel, but we certainly don't want an endless war, plain and simple. What did I say? What did I say?
አያችሁ እንደሚፈልጉ ይሄ ግልጽ ማሳያው ነው። አንደበቱ ለሰው ከምንድን ነው ከልብ የሞላ በአፍ ይፈሳል ነውና ታያላችሁ። Oh, no. Got it. Let me say that again. Let me say that again. አሁን ሊያስተካክለው ነው። No one wants an endless war, but we certainly don't want a nuclear Iran. That's for sure. ሴትዮዋ እንዴት እንደምታዳምጠው ሞባይሏን ቀረብ አድርጋ ምን አልክ እያለች ነው። በጣም ይገርማል። ሰው ይኸዋት ሴትዮዋ እንዴት ሾከክ ብላ እንደመጣች። We don't want a nuclear Iran. That's for sure. Okay? ቆይ ሴትዮዋን ከእኔም ፎቶ ዞር ባደረጉ በደንብ ትመለከቷታላችሁ። እዚህ ጋር እንዴት ነው? No one wants an endless war, but we certainly don't want a nuclear Iran. That's for sure. እንደዚህ ብታስተካክል ይሻላል። እና በጣም ነው የሚገርመው እና ከልብ የሞላ ሀሳባቸውን እና እንደዚህ ነው። በጣም የሚገርም ጉዳይ ላይ ያለ ነው፣ ጊዜ ላይ ያለ ነው። ታዲያ እንግዲህ መቼ በኢራን አቆሙ እነኚህ ሰዎች? በኢራን እኮ አላቆሙም። እስራኤል እኮ ይሄ ዛዮኒስቱ መንግስት እኮ እና ትራምፕን አስቀምጦ እዛ ጋር በአሜሪካ ፋይናንስ፣ በአሜሪካ ወታደር፣ በአሜሪካ መሳሪያ በዛ እኮ በቃ ቢቆም እኮ ደስ ይላል። እሺ ፓሌስቲንን ጠርገው ህዝቡን ወደ ሌላ እንበትናለን፣ ከዛ የሚድል ኢስት ሪቬራ እንገነባለን፣ አሪፍ ህንፃ ይሰራል፣ ከዛ መዝናኛ ይሆናል። ይሄ ነው አሉ። እሺ ተባለ። ምንም በቃ በጉልበት ስለሆነ እንዴት ፓሌስቲን ህዝብ እንዴት ከነሱ ጋር ይዋጋል? በቃ እሺ አልተባለ። ከዛ ያው እንደምታውቁት አብርሃሚክ አኮርድ ነው አሉና እነኝህን አሁን አላይድ የተባሉትን የገልፍ ስቴቶች በሙሉ በአብዛኛው ያው እንግዲህ እምባሳቸውን ሁሉ ወደዛ እንዲያደርጉ ወደ እነሱ ተደረገ። የአብርሃም ልጆች ነን ተባለ። እሺ ታዲያ በቃ ሰላም ነው። ከዛ ወደ ሰጠን በጁን ወር በአለፈው ዓመት በ2025 እንደምታስታውሱት ሄደው የኢራንን ደበደቡ። ካሁን በኋላ ኢራን ምንም በቃ እንትን አይተርፋትም፣ መልሳ አትንሰራራም፣ ምንም ኒውክሊየር አርመመንት የላትም፣ ካሁን በኋላ የምታሳስብ አገር አይደለችም ብለው መግለጫ ሰጡ። እሺ ያልን ተቀበልን። የገደልናቸው ጀነራሎች ብሎ ፎቶ አሳዩን። ትዝ ይላችኋል፣ ዘግበነዋል በቻናላችን። ከዛ ወልዘ ሰጠን ተነሱና እንዴ በቃ አብቅቶላታል። ካሁን በኋላ ያው በቃ ኢራን እኮ ምንም አትልም፣ ንግድ ነው ካሁን በኋላ የምንሰራው ከነሱ ጋር አለ ትራምፕ ወጥቶ ራሱ ባለፈው መርሃ ግብር ይቻችኋለሁ። አሁን ወደ ዘዘን ተነሱና ሄደው ማንንም ሳይናገሩ ኮንግረስን ሳያስፈቅዱ ሄደው ቀጠቀጡ። ከዛ ለምንድን ነው ሲባሉ አሁን ደግሞ ሬጂም ቼንጅ ነው አሉ። እንዴ ስለዚህ ለመንግስት መንግስት ተቀየረ አልተቀየረ ምን ያደርግላቸዋል? በቃ ጥርስ የሌለው አንበሳ ምን አሁን ተቀመጠ አልተቀመጠ ምን ያደርግላቸዋል? እና ስራችሁን ዝም ብላችሁ በሰላም አትኖሩ? አይ በሱ አልቆሙም። በሰላም የነበረ እንግዲህ ግሪንላንድን እናስገባለን። ሄደው የቬኔዙዌላን መሪ እንደ ተራ ድራግ ዲለር ድራግ የሚሸጥ ነው ብለው እንትን አደረጉ። መሬት ሰውየውን እስር ቤት ቀጠቱ። አገሪቷን መቆጣጠር ፈለጉ። አሁን ወደ ሌላም መቀጠል ወደ ኩባ መሄድ ይፈልጋሉ። በዛ መሻቆሙ የሚገርማችሁ አሁን ይሄ አልበቃ ብሏቸው ማለት ነው ዜር ጎይንግ ቱ ተርኪ። እንግዲህ ስለ ተርኪ ከዚህ በፊት በትንቢት ሁሉ የተነገረውን ነገር ሁሉ በኢሶፕ ኢትዮጵያ ደጋግመን አሳይተናል። ወዴት የሄደ እንደሆነ የዓለም አቅጣጫ ዓለማችንን የሚመሩ ሰዎች ምን አይነት ሰዎች እንደሆኑ እያየን ነው። ዲያብሎስ እየመራቸው ያሉ ሰዎች መሆናቸው ማለት ነው። ስለዚህ እስራኤል ሳይዝስ አፕ ኢትስ ኔክስት ኤነሚ ዊል ተርኪ ቢካም ዘ ኔክስት ኢራን። እንዴ ትዝ ይላችኋል ከቅርብ ጊዜ በፊት አይ ላይክ ዲስ ጋይ እያለ ትራምፕ ኤርዶገንን አጠገቡ አስቀምጦ የሚድል ኢስቱን ጉዳይ ይፈታል ብዬ የምትማመንበት ሰው ነው እያለ ሲናገር የነበረው ቀርጾ ማለት ነው። ኦል ዘሰደን ዜርስ አሁን እየተለካኩ ነው። ሁ እስራኤል ኖት አሜሪካ፣ እስራኤል ይህንን ማትወድ ከሆነ አሜሪካም ደግሞ ባይሁ ኮርክሩክ ከዚህ እንትን ውስጥ ይገባል ማለት ነው። ወይን እዚህ ገኔ ኤንድ ይህ ነው እኮ የሚያሳስበው። በጣም ነው የሚገርመው። ታዲያ ይህንን ዝም ብሎ በዜና ተነግሮ የተቀመጠ ብቻ ሳይሆን ወገኖቼ በጣም የሚገርመው ይሄ ነው። ላንብብላችሁ። Turkey should now have begun to feel nervous መሆን መጀመር መቻል አለባት ተርኪ ይሆናል። እንግዲህ ዜናው በጣም እኮ የሚገርም ነው። መጨነቅ መቻል አለባት። ዋይ
Over the past 2 decades, Ankara has shifted from a strategic ally to an open, venomous rival. President Erdogan has not minced words recently, declared that Netanyahu has surpassed Hitler in Arbashim, ከሂትለር በርጧል ብሎ ከዚህ በፊት ተናግሯል። እሺ ስለተናገረ while his foreign minister Hakan Fidan has explicitly branded Israel a rag actor and the number 1 security threat to the region. ስለዚህ እንግዲህ ፖለቲከኞች ይናገራሉ እስራኤል ለአካባቢው ለቀጠናው ችግር ነች ብሎ ኤርዶጋን ሌላውም የሱ ሚኒስትር ተናግሯል። ስለዚህ አሁን በቃ መናገር አይቻልም ማለት ነው። የእስራኤልን የሚያስተዳድረው መንግስት መናገር አይቻልም ማለት ነው። ከዛ በኋላ መቀጥቀጥ ነው ማለት ነው። ምን አይነት ዓለም ላይ ነው? አሁን እኮ በጣም የሚገርም ነው። ይሄን ደግሞ ለእውነት ለማድረግ ኔታንያሁ ፎከስስ ኦን ኒው አላያንስስ። ኦኬ አሁን ኔታንያሁ አሁን እንግዲህ ኒው አላያንስስ እንትን እያደረገ ነው። Relations between Israel and Turkey continues to deteriorate amid accusations and heightened geopolitical tension. ፍቅራቸው ቀዝቅዟል በእስራኤልና በእንትን የዓለም ህዝብ ታዲያ በእነሱ ፍቅር በመቀዝቀዙ ምክንያት የዓለም ህዝብ በሙሉ ድራግ ተደርጎ እዚህ እንትን ውስጥ መግባት አለበት እንዴ? ምንድን ነው የሚለው? እስኪ የእስራኤል የቀድሞ ጠቅላይ ሚኒስትር የተናገረውን ስሙትና አሁን ነው ሰሞኑን የተናገረው። በጣም እንግዲህ የነገር ዓለም አቀፍ ጦርነት ወደ ዓለም አቀፍ ጦርነት እየተሸጋገረ ነው የሚያስብለንን ነገር ይናገራል። ስሙ A new Turkish threat is emerging. I want to be By the way ይሄ ማን ነው ይሄ ሰውዬ ካላችሁ ድንገት ይሄ እንግዲህ የፎርመር እስራኤል ፕራይም ሚኒስተር ነፋሊ ቤኔት የሚባለው ነፋሊ ቤኔት እንግዲህ ይሄ ሰውዬ ተናገረው ማለት ቀላል ነገር አይደለም ማለት ነው። ቀላል ነገር አይደለም። የመንግስት እንግዲህ የእስራኤል መንግስት አቋም ነው ብለን ልንወስደው እንችላለን እና የሚናገረውን ስሙት እስኪ። ኦኬ Turkey is next. Okay. A new Turkish threat is emerging. I want to be very clear. Turkey and Qatar have gained influence in Syria. ያሬድ እንኳን ሰላም መጣ እንኳን ብትቆይም ደርሳል። Are seeking influence elsewhere and everywhere throughout the region. And from here I warn, Turkey is the new Iran. በፊት ለፊት ነው በቃ Turkey is the new Iran. ደግሞ ተጨበጨበለት። Erdogan is sophisticated, dangerous, and he seeks to encircle Israel. And while some senior Israelis were on Qatar's payroll, Qatar and Turkey are nourishing the Islamic Brotherhood monster that is growing and eventually might become as dangerous as the one created by Iran. በጣም ነው የሚገርመው። እንግዲህ ኳታርም እዚህ ውስጥ ገብታለች። ኢራን ተርኪን ማጠፍ እንግዲህ የሚቀጥለው ሚሽን ደግሞ እሱ ነው። እሱም ብቻ አይደለም፣ በትናንትናው መርሃ ግብራችን እንዳየነው ኩባንም ነው። ስለዚህ ያው እንግዲህ የአሜሪካ ሄጀሞኒ በጣም ግዛቱ እንትን እያደረገ በእስራኤል መሪነት እንግዲህ የሚቀጥለው ግሬተር እስራኤል ፕሮጀክትም እዚህ ውስጥ እንግዲህ ወደ ፍጻሜው እየተደረሰ ነው። ትንቢትም የተያዘ ነው። ትንቢቱን ከዚህ በፊት እንግዲህ አይተነዋል። the prophecy of the Orthodox ethos የአባቶች የግሪክ አባቶች የአርሜኒያ አባቶች የራሻ አባቶች የተናገሩት ትንቢት አለ። መጽሐፉን ሁሉ ባለፈው ገዝቼው ሁሉ አሳይቻችኋለሁ ከዚህ በፊት በመርሃ ግብርና። ይህ አሁን እንግዲህ ተርኪ እዚህ ጦርነት ውስጥ ተጎትታ ከገባች ራሻ እንግዲህ ደግሞ እንግዲህ ምናልባት ምንን ተርኪ ጥቃት ልካውን እንግዲህ ኢራን ወደ ሌሎች ሀገሮች እንደምታስወነጭፍ ተርኪ ደግሞ ግሪክን ላይ ጥቃት ብታደርስ አስቡት እንግዲህ ትንቢቱ ወደ ፍጻሜ እየመጣ ሊሄድ ነው ማለት ነው። ራሻ ደግሞ እንግዲህ ተርኪን እንግዲህ በአኮርዲንግ ቱ በትንቢቱ መሰረት ከምድረገጽ አጠፋች። ሶስተኛው የዓለም ጦርነት ኤርዶጋን እንግዲህ በሌላ ጠቅላይ ሚኒስትር ይተካና ያኛው የሐሳዊ መሲህ መምጫው ሁኔታ የሚጀመርበት ከሶስተኛው ዓለም ጦርነት በኋላ ብለው ተንብየዋል።
ይሄንን አንድ ቀን እንደውም ሲናው ትንቢቱን አስቀምጣችኋለሁ አንድ ቀን በቤታችሁ የሆነ ቦታ ቁጭ ብላችሁ ኮፊያችሁን ሲፕ ያደረጋችሁ ባላችሁበት ወቅት ሳታስቡ ድንገት ዓለማችን ወደ ሶስተኛው ዓለም ጦርነት በዚህ አሁን በዛሬው ዕለት እየተነጋገርን ነው ባለው ሁኔታ ማለት ነው ገብታ ትልቅ ዓለም በሙሉ ትልቅ ችግር ውስጥ ወድቆ የምታዩበት ጊዜ ይመጣል ብለው የተናገሩት ትንቢት አሁን ወደ ፍጻሜው ይመጣ ይሆን ብለን ነው እየጠየቅን ያለነው በዛሬው ቀን እና እስኪ ለትውስታ ከዚህ በፊት ላላያችሁት እሱን በማየት ላስጀምረዋ ታዲያኛውን እስኪ There's a prophecy recently commemorated and by Metropolitan Neophytos አውልጎስ እንኳን ሰላም መጣ I was lost ለምን ጠፋ ና አትጥፋ እንግዲህ እንኳን ደህና መጣ ከመጀመሪያው ላስደምጣችሁ ይቅርታ የጠፋ ሰው ሲመጣ እንኳን ደህና መጣ ማለት ስለሚያስፈልግ ነው There's a prophecy recently commemorated and by Metropolitan Neophytos which says that one day, this was uttered years ago, 20 years ago, by an ascetic in Crete, Theodore, an ascetic in Crete. He says, one day you'll be sipping coffee, you will hear the news that the Israelis have hit the nuclear program of Persia. That will be when the major worldwide events will start. At the same time, another sign, either shortly before or after, Erdogan, the head of Turkey, will fall, and this will be the sign of the great events that were mentioned in these prophecies. Και στο τέλος των παγκόσμιων πόλεμων, όπως ξεκίνησε, όπως είπαμε. Okay, this started as we said in Syria, Ukraine and Israel. Ukraine ተጀምሯል ሲሪያ ድምጥማጧ ጠፍቷል ከዛ በስር ከእስራኤል እንደዚህ ነው ቅደም ተከተሉ እንደዚህ ነው እንግዲህ እንደ ትንቢቱ ይሆነ ያለው από τη Συρία, Ουκρανία, Ισραήλ. Αλλά μετά την... After the Jews strike against Iran's nuclear program, አይሁዶች የኢራንን ኒውክሊየር ፕሮግራም ሲደበድቡ አሁን እየሆነ ያለው እሱ ነው ተመልከቱ Ρωσία όταν χτυπήσουν το πυρηνικό πρόγραμμα της Περσίας οι Εβραίοι then both China and Russia will be forced to react የዚህን ጊዜ ቻይናዎችና ራሻኖች ሳይወዱ በግድ ጦርነት ውስጥ እንዲገቡ ይሆናሉ በመልከቱ እንግዲህ ይሄ ከስንት ዓመት በፊት የተነገረ ትንቢት ነው τόσο η Κίνα όσο και η Ρωσία θα υποχρεωθούν να αντιδράσουν. Οι προφητείες λένε ይህ እንግዲህ የጻድቆቹ የቀደሙ አባቶቻችን የኦርቶዶክስ እምነት አባቶች ትንቢት ነው Αγίων και πρόσεξε όχι μόνο των Ελλήνων. Okay, እነኚህ የቀደሙ አባቶቻችን ከየትኛው አገር ናቸው ግሪክ ሴንትስ ከግሪክ Αγίων και των ከራሽያ ከሮማንያ Ρώσων και των Ρουμάνων και των Σέρβων ከሰርቢያ ότι θα ρίξουν እነኚህ ከመሳሰሉ ሀገሮች ነው ኦኬ ስለ ሁሉም ስለ ኒውክሊየር ጦርነት ተናግረዋል አመጣጡን ቅድም ባለው መንገድ ማለት ነው και το εκπληκτικό ξέρετε τι είναι ο Πούτιν και η Κίνα ፑቲን እና ቻይና ጦርነቱን አይፈልጉም ብለውም ተናግረዋል ስሙ ይሄ እንግዲህ ከጣም ብዙ አመት በፊት የተነገረ ትንቢት ነው ተጎትተው ፑቲንና ቻይና እዚህ ጦርነት ውስጥ እንዲገቡ የሚያደርጓቸው አሜሪካኖቹና እስራኤሎቹ ናቸው ተመልከቱ δεν το θέλουν αυτό እንግዲህ ቅድም ስትሞግዝኝ የነበርሽ ታችን ይሄ እንግዲህ ያው ክርስቲያን ናቸው ኦርቶዶክስ ክርስቲያን ናቸው እንግዲህ ተመልከች το θέλει πάρα ይሄ እንግዲህ ዓላማው ኒው ወርልድ ኦርደር ወንትስ ኢት ቬሪ ቬሪ ማች የጨለማ ማህበረሰብ የዲያብሎስ ስርወ መንግስትን የሐሳዊ መንግስትን ስርዓት በዚህ ለመመስረት በዚህ ዓለም ላይ ለመመስረት ይህንን አካሄድ ይፈልገዋል πάρα πολύ η νέα τάξη πραγμάτων. Τους εξωθούν. They push them to do that. ወደዛ ይገፏቸዋል አሜሪካ ማነው እስራኤል ራሻዎቹንም ቻይናዎቹንም በዚህ ምክንያት ነው ኢራን የተደበደበችው የዓለም ህዝብ በሙሉ ወደ ጨለማ ማህበረሰብ ኒው ወርልድ ኦርደር አጀንዳ እንዲገባ ነው Αυτή είναι η λέξη η ελληνική. Τους πιέζουν. ፑቲንና ቻይና ፕሬሸር ተደርገው
በዚህ በዛዮኒስቱ የዓለም መንግስት በዛ ፑሽ ተደርገው ተገፍተው እንዲገቡ እየተደረገ ነው ብለው ከዚህ በፊት የተናገሩት ነው። አሁን ስለዚህ እንኳን ቪዲዮ ይህን ቪዲዮ ከዚህ በፊት አንድ ሁለት ያሳይቻችኋለሁ። አሁን እኮ እየሆነ ያለው እኮ ነው ወገኖች፣ በዚህ ሰዓት ላይ ማለት ነው ንስሐ መግቢያ ሰዓት ነው። በዚህ ሰዓት ላይ ይህንን ማን እያደረገ እንደሆነ በቃ ግልጽ ነው ሊሆንልን የሚገባው። ዝም ብለን ሙስሊም ክርስቲያን ምናምን እያል ባላበትና የምንሰዳደብበት ሰዓት ላይ አይደለንም። በጣም የሚገርም ነው ወገኖች። ታዲያ በጣም ነው የሚገርመው። ኦኬ፣ በጣም ነው የሚገርመው። እንቀጥላለን። ታዲያ ይሄ ብቻ አይደለም ወገኖች። አይሁዶቹ ዛዮኒስቶቹ አይሁዶች የነሱን ሰዎች በዚህ በኤክሰደስ ኦሪት ዘጸአት 21:6 ላይ የተጻፈው ማለት ነው ከ1954 በፊት የነበሩ መጽሐፍ ቅዱሶች ላይ እንደዚህ ነው ከታች የተጻፈው። ከአሁኖቹ ላይ ትንሽ ቀየር ተደርጓል። ግን የአይሁዶቹ እንትን ላይ ቶራው ላይ ያለው እና ወይም ደግሞ ኪንግ ጄምስ የድሮ ቨርዥን ላይ ያለው በእንደዚህ በምታዩት ነው። እና ይሄንን ለትራምፕ እንደተነገረ አድርገው እየነገሯቸው ነው። እነኛ አሁን የእንትኖቹን የኢቫንጀሊካል ክርስቲያኖቹን ራሱ የሚነግሯቸው ትራምፕ በእግዚአብሔር ሎቱ ስብሐት በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመረጠ ነው። አሁን ባለፈው ጆሮውን በጥይት ሲመታ ጆሮ የተቀደደበት ምክንያት እግዚአብሔር ስለመረጠው ነው። እግዚአብሔር ደግሞ በጥይት ሰው ጆሮ አስመጥቶ ሆነ የሚቀባው እንዴት ያለ ነገር ነው? ይሄንን በትንቢተ ኤክስደስ ላይ የተናገረውን ዘጸአት ላይ የተነገረውን ማለት ነው በ21:6 ላይ የተነገረውን እሱን አምጥተው ለትራምፕ ሰጥቶታል። ያ በእናታችሁ ለእንትን ለብላክ ሮክ ድሮ ተቀጥሮ የሚሰራ የነበረ ያንን ምስኪን ልጅ ጣራ ላይ አውጥተው በማይንድ ኮንትሮል ጣራ ላይ አውጥተው ከዛ በኋላ ራሳቸው ጆሮ ይመታ አይመታም እንኳን እግዚአብሔር ይወቀው የትራምፕ ከዛ ከገደሉት በኋላ የዓለም ሕዝብ እያየ ማለት ነው። ከዛ ተነሳና እኔ ሚካኤል እንትን በያድን ይኖሩ አለ። በጣም እኮ ነው የሚገርመው እኮ ትራምፕ ሃይማኖተኛ ሆኖ ማለት ነው። ሚካኤል አዳነኛ እንትን እኮ ነው። ምክንያቱም በጣም የሚገርም ነው። በጣም የሚገርምም የሚያስቅም ነው። እና አሁን ያንን እንደዛ አድርገው ያንን ልጅ ሰዉት፣ ጣራ ላይ ሰዉት፣ ገደሉት። ከዛ በኋላ አሁን ይሄ ነገሮችን የማያመዛዝ ነው ለዚህ ለዛዮኒስቶቹ የሐሰት ትምህርትና ለኤቫንጀሊካል ፓስተሮቹ የሐሰት ትምህርት መውደቂያ እንዲሆን ይሄንን አምጥቶታል። ይሄን ጥቅስ ምን ይላል ጥቅሱ? በአማርኛ በእንግሊዝኛው ያለውን ላንብበውና የአማርኛ ወደ አማርኛው ያው እናንተም እያነበባችሁ ጥሩ እንሄዳለን። focuses on the regulation regarding a Hebrew servant who chooses to stay with their master permanently. አሁን እንግዲህ አገልጋይ ሆኗል ማለት ነው። requiring the master to bring them before judges and pierce their ears against a doorpost. ጆሮውን የባሪያውን የጆሮውን ይብሱት እንዲያገለግል ጌታው ወደ ዳኞች ያቀርበው፣ ወደ ደጃፍ ወይም ወደ መርገፍ ያቀርበው፣ ጌታውም ጆሮውን በበትር ይበሰዋል፣ ለዘላለምም ይገዛለታል የሚለውን ትራምፕ አሁን ለአይሁዶቹ አገልጋይ ሆኖ የመጣ ነው ብለው ይሄንን ቨርስ እየነገሩ ማለት ነው። ይህን ጥቅስ እየነገሩ ይጋልቡታል ይህንን ህዝብ። በጣም እኮ የሚያሳፍር እኮ ነው። የሚያሳዝን ነው። ያው ይህንን ደግሞ እኔ ብቻ አይደለም የምለው እንግዲህ ከራሱ ፍሮም ዘ ሆርስስ ማውዝ እንደሚባል በመግቢያ ቪዲዮም ላይ አይታችኋል። ያው ስሙት እንግዲህ እንዴት እንደሚል። አሁን ትራምፕን እግዚአብሔር የላከው ነው። አሁን የሃይማኖት ሰው ትራምፕ እንደው እግዚአብሔር ነው የላከው። እስኪ እንደው በእናታችሁ ስሙት፣ እንደው እስኪ እንደው ሙሉውን ስሙት። The current non-Jewish Messiah was chosen to be of service to the Jewish people. ስለዚህ አይሁድ ያልሆነ መሳያ ነው አሉ። አሁን መጀመሪያ አይሁድ ያልሆነ መሳያ ይመጣል፣ ከዛ አይሁድ የሆነ መሳያ ይመጣል። ተመልከቱ የትኛው ጋር ነው እንደዚህ በመጽሐፍ ቅዱስ እንግዲህ ኦሪትም እኛም አለናል። የትኛው ጋር ነው? አሁን በታልሙድ ይሆናል እንግዲህ አይሁድ ያልሆነ መሳያ ይመጣና which is ትራምፕ፣ ከዛ አይሁድ ያልሆነ ደግሞ መሳያ ደግሞ የነሱ ደግሞ ይመጣል። አይሁድ የሆነ የነሱ ይመጣል። ስለዚህ ትራምፕ ተመርጦ ነው። ስሙት እንግዲህ በጣም እኮ የሚገርም እኮ ነው። ይሄ እንዲህ ያሉ ነው በቃ The current non-Jewish Messiah was chosen
to be of service to the Jewish people and the Jewish Messiah. President Trump's right ear was grazed in a symbolic gesture of Exodus 21:6, where the Torah states that a servant who wants to remain with his master needs to have his right ear pierced. Trump was designated as God's servant and anointed one, just like Cyrus the Great told 20. እንግዲህ የዛኔ ጣራ ላይ ከጣራ ላይ ተተኮሰበትና ጆሮውን የተመታው ሲቀባ ነው። እንግዲህ በዚህ አሁን አገላለጽ ማለት ነው። ወይ ጉድ! አረ በጣም አረ ወዶ አይስቁም ማለት አረ በጣም ይገርማል። 100 years ago. We have clarified in several videos that the absolute deadline for the redemption is by the end of the Jewish. አረ በደንብ አድርጎ ነው እንጂ ፊዮሪ ታልሙድና ቶራማ በጣም ይለያል። ታልሙድ በቃል ካንደ የነሱ አባቶች እነሱ እንደሚሉት ማለት ነው እንግዲህ በቃል ተነግሮ የመጣና ኮምፓይል ያደረጉት ነው ታልሙድ። ይሄ ባህላቸው፣ እሴታቸው፣ ካልቸራቸው፣ ትራዲሽናቸውን አንድ ላይ ያካተተ። ቶራው እንግዲህ እነሱ እንደሚሉት ራባዮቹ የሚጠቀሙበት እኛ ኦልድ ቴስትመንት እንደምንለው ነው። ግን ገጽ አንድ ነው ማለት አይደለም። ከሱ ብቻ ሳይሆን ሶስተኛው ደግሞ መጽሐፋቸው ዘ ጁዊሽ ኢንሳይክሎፒዲያ ነው። በሱ ውስጥ ነው እንግዲህ በጁዊሽ እመጣበታለሁ ቪዲዮ ላይ። በጁዊሽ ኢንሳይክሎፒዲያ ላይ እኔ ስላነበብኩትም ነው። በጁዊሽ ኢንሳይክሎፒዲያ ላይ ስታነቡ በጣም 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 የሚዘገንን አንድ ክርስቲያን የሆነ እሱን ካነበበ በኋላ እንደው በጣም በቃ ሊያዝን የሚገባው ነው። ምክንያቱም ጌታችን ይቅር በለን ጌታችን መድኃኒታችን ኢየሱስ ክርስቶስን እንኳን ገደል ነው እንደዚህ መገደል ይገባዋል ብሎ ማለት ነው የሚናገሩ እመቤታችንን ክብር ምስጋና ለእሷም ከነ ልጇ ይሁንና እመቤታችንን እንዴት አድርገው እንደሚሳደቡ አሁን እኮ ይህንን እኮ በዚህ ጉዳይ ላይ ከኔ ጋር እኮ የሚከራከሩ ሰዎች እኮ ስላላነበቡት እኮ ነው ስላላነበቡት ነው እኮ እንደው ድርቅ ነው በቃ አንብበውት የሚከታተሉት እሱን ነው። ምንድን ነው እንትን ላይ ታልሙድ ላይ ሄዳችሁ ብታነቡ አንድ አይሁድ ከአንድ ክርስቲያን ወይም ከጎይም ጋር አይሁድ ካልሆነ ጋራ በፍርድ ቤት ተከራክሮ ፍርድ ቤት ዳኛው አይሁድ ከሆነ ያለምንም በእንትን ወዲያ ያለመወላወል ለአይሁዱ ይዳኝለት። አይሁዱ ሰርቆትም ቢሆን ነው የሚለው ወንጀለኛ የሆነው እሱም ቢሆን ያኛው በቃ እንደ አስባችሁታል። በጣም የሚገርም እኮ ነው። እንደዚህ ነው የሚለው ትምህርቱ። ይሄንን ነው ታዲያ አሁን ትክክል የእግዚአብሔር አካሄድ ነው ብለን እግዚአብሔር በሐሰት ፍረዱ ለዚህኛው እና ይላል እንዴ? አይልም። ኢትስ ጀስት ፉል ኦፍ ኢት። የእንግሊዝኛው ቨርዥን አለ፣ ገብታችሁ ማንበብ ትችላላችሁ። ጀስት ሪድ ኢት። የሞስት አክራሪ መጽሐፍ ማለት ታዲያ ይሄ ነው እንግዲህ። ስለዚህ አሁን እኮ ሰው ብዙ እንትን በቃ አሁን እንግዲህ የሙስሊሙ ይሄ አክራሪ የተባለው ከጠፋ በኋላ ይሄ አሁን የነሱ ስርዓት በሚመጣበት ጊዜ ለክርስቲያኑ አሪፍ የሚሆንለት መስሎ ነው የሚሆነው ብሎ ሊሰብከኝ ይፈልጋል። ኖ የእነሱ እኮ እንድንተዳደርበት ዘንድ ማለት ነው። ደጋግሜ እንደምናገረው እንተዳደርበት ዘንድ ይቅርታ፣ አንዴ እንደው ላሳያችሁ ዳግም ብዬ ነው። የዘሰቨን ኖአይዲክ ሎ ነው በዓለም ላይ እንዲመጣ የሚፈልገው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ሎቱ ስብሐት እንደ አምላክ እንዳናመልከው። ያ ብላስፈሚ ነው የሚሉት እነሱ። ያንን እንደዚህ አይነት ትምህርት ነው። እሱን መከተል ማመን ሰንበትን ማክበር ጭምር ማለት ነው ለእኛ ብቻ ነው የተፈቀደው ስለሚሉ እሱ ማድረግ ራሱ በሞት የሚያስቀጣ ቅጣት ነው። እሱን እኮ ነው አሁን እየሄዱላ ያለው። ስለዚህ ፈትሹት፣ አንብቡት። የሚነገራችሁ ዝም ብለን ብቻ መሄድ የለብንም። ይሄንን ነው እኔ እየተናገርኩ ያለሁት። ለማንኛውም እስኪ እናዳምጣቸው ከመጀመሪያው ጀምሮ ይንገሩን። ስለዚህ the current non-Jewish Messiah was chosen to be of service to the Jewish people and the Jewish Messiah. President Trump's right ear was grazed in a symbolic gesture of Exodus 21:6, where the Torah states that a servant who wants to remain with his master needs to have his right ear pierced. Trump was designated as God's servant and anointed one, just like Cyrus the Great almost. ያው ሳይረስ እዚህ ጋር አሁን እየጻፍክ ያለው ይኸው እየተናገሩት እንጎ ሳይረስ ጋራ የፐርዣ ንጉሥ ነው። ሳይረስ በሁለተኛው ቤተ መቅደስ ጊዜ እንዲገቡ መልሶ ያደረጋቸው ማለት ነው የፐርዣው ንጉሥ። ለዚህ እኮ ነው የሸክላቸው ላይ አሁን አዲሱ የቴምፕል ኮይን ብለው ባሳተሙት ላይ የትራምፕን በአንደኛው ሳይድ ደግሞ የኪንግ ሳይረስን የፐርዣውን ንጉሥ ምስል ባንድና ባንድ ላይ ያደረጉት የሰሩት ለዚህ ነው። ስለዚህ
በእግዚአብሔር አሳይን ያደረጋቸው የመረጣቸው ሶስተኛ ቤተ መቅደሳችንን እንድንሰራ ስለዚህ የእስራኤልን ጠላቶች እንዲያጠፋ የመጣ ነው እና ለመሲሁ መንገድ የሚጠርግ ነው። እስከዛ እንደ መሲህ ነው የምናየው። የተቀባ ማለት ነው እኮ መሲህ አይደል እንዴ? የተቀባ ነው፣ እግዚአብሔር የቀባው ነው። የነሱ ደግሞ የመጨረሻ ደግሞ የነሱ ደግሞ መሲህ አለ እንደ ንጉሥ ዳዊት ሆኖ የሚመጣላቸው በዛ ውስጥ ማለት ነው። እኛ እንጠቃለልም፣ እኛ ጎይም ነን፣ እኛ ጎይም ነን። ለነሱ እንደ ባሪያ ሆነን ልናገለግል ነው እንጂ አርነት ልንወጣ አይደለም። በአርነት አንወጣም። እኛ የተፈጠርነው ራሱ በእነሱ እምነት ማለት ነው እንድናገለግል ሰብሰርቪያንት ሆነን እንደ ሰርፍ እንድንኖር ነው። ይሄ እኮ ትምህርታቸው ነው። 400 years ago. We have clarified in several videos that the absolute deadline for the redemption is by the end of the Jewish year 5787, which corresponds to October 2nd, 2027, 1167 days from today. Thus, the redemption will surely... ስለዚህ ትንሽ ጊዜ ነው ያለው። በዚህ ሰባት ውስጥ እንግዲህ 1000 ምናምን ነው የቀረው ተብሏል። ያ ጊዜ ደርሷል አሁን። ስለዚህ አሁን መሲሁ መገለጫው ሰዓት እየተጣደፈ ስለሆነ ትራምፕ የተባለውን እንግዲህ እግዚአብሔር ይቅር በለኝ ስለማለት የራሱ ለተባለውን እያደረገ ነው። ስለዚህ በቃ አገር መንጠቁንም ሰዎች መግደሉንም ሁሉንም የሚደረገው አሁን የነሱ መሲህ እንዲመጣ መንገድ እየተጠረገ ነው እና ትራምፕ ነው የሚያደርገው። አይገርማችሁ? ህፃናትን የሚደፍረው ነው የሚያደርገው። ለዚህ ነው እኮ ቪዲዮ ያወርዳሉ። ይህንን የሚተች ቪዲዮ ተባብረው ያስወርዳሉ። which is really sad. During Donald Trump's tenure. And I have good reason to believe Donald Trump was chosen to be the one to redeem the sins of Esau through offering his assistance in rebuilding the Holy Temple on the Temple Mount and establishing the Jewish kingdom over all of mankind in Jerusalem. The Jewish kingdom all of mankind, all over mankind. በሰዎች ላይ ሁሉ ነው የነሱ ኪንግደም። ዘ ኒው ወርልድ ኦርደር ማለት ይሄ ነው። አያችሁ? በሰዎች ላይ ሁሉ ነው የሚጫነው። ይህንን እንዲያደርግ ትራምፕ ተመርጧል በእግዚአብሔር እያሉ ነው። እየሰማችሁ ነው። Perhaps it is no accident that the numeric value of Donald Trump in Hebrew is the same as Messiah, son of David, Mashiach ben David, 424. However, Donald Trump is mistaken if he thinks he was chosen to make America great again. ስለዚህ እንደውም ዶናልድ ትራምፕ ለአሜሪካ to make America great የማጋ እንደሚለው to make America great again ለአሜሪካ ግሬት ለማድረግ የመጣ ከመሰለው ዶናልድ ትራምፕ ተሳስቷል እያሉ ነው። ስሙት። He will no doubt do a lot of good things to strengthen our economy, protect our borders, and allow religious freedom to flourish. But America will never become a great country on its own, because Esau's days are numbered. All our legal institutions and centers of power and influence are rotten through and through. The majority of Americans under 30 who are college educated and who are the future leaders of America support the vicious monsters. ስለዚህ እስከ 30 ዓመት በላይ ያሉ አሜሪካኖች የተማሩት ኢንጂነሮቹ፣ ዶክተሮቹ በሙሉ የሚደግፉት ኢራንን ነው። ስለዚህ እንግዲህ ምን ይገደሉ ነው? በጣም ነው እኮ የሚገርመው። Rather than the holy and courageous soldiers of the IDF. No human being, even Donald Trump, can reverse this. No. The greatness of America does not lie in its own success. America will be great when the Messiah comes. And the leader of this country, on behalf of all the good people in this country, will humbly present himself to the Jewish Messiah and ask him to accept the United States of America into a new alliance of countries who accept the leadership of the Messiah. A new United Nations will replace the current cesspool that goes... ሰማችሁ? ከዚህ በላይ እንግዲህ እንዴት ነገር ራባይ ናቸው እኚህ ሰውዬ። የሚመጣው መሲያ የዓለም መሪ ነው የሚሆነው። በሙሉ የዓለም ሕዝብ በሙሉ ለነሱ መሳያ መገዛት መቻል አለበት። ይህ ህግ ማለት ነው። ይህ ስርዓት በአሜሪካ ሳይሆን በዩናይትድ ኔሽን በተባበሩት መንግስታት በኩል የሚጸድቅ ነው። ያን መጽሐፍ ማለት ማሳየት አለብኝ። ዴታ ማሳየት አለብኝ ዛሬ። ይኸው ወገኖቼ፣ ይህ መጽሐፍ እንግዲህ አሳይቻችኋለሁ። ያለ ነገር አይደለም የገዛሁት እና ከዚህ በፊትም ተነጋግረንበታል። ጌታችን መድኃኒታችን ኢየሱስ ክርስቶስን ማምለክ አምላክ ነው ማለት ብላስፈሚ ነው እያሉ የሚናገሩበት ነው። በዩናይትድ ኔሽን በኩል መሄድ አለበት። ይኸውላችሁ ለዚህ ነው ከዚህ ያደረኩት። አንብቡት ይህን መጽሐፍ። ምንድን ነው የሚለው?
ኦኬ ሰንበትን ማክበር አይቻልም። ጌታችን መድኃኒታችን ኢየሱስ ክርስቶስን አምላክ ነው ብሎ መጥራት ይሄ ብላስፈሚ ነው። ሰንበትን ማክበር የተፈቀደው ለአይሁድ ብቻ ነው። እንደዚህ አይነት ህግ ማለት ነው በዩናይትድ ኔሽን ውስጥ። አሁን እስኪ ይሄ ዓለምን እንትን የሚያደርግ የሚያስማማ ወደ ሰላም የሚያመጣ እንትን ነው። በዚህ ውስጥ ታዲያ የሚገርማችሁ ነገር ማለት ነው በጂዊሽ ኢንሳይክሎፒዲያም አንደኛ የኛ ዋነኛው ጠላቶች ይላል። ያንኛው ጠላቶች በፊት አይሁድ የነበሩ ኦልድ ቴስትመንትን የሚያነቡ ግን ከዛ በኋላ ኮንቨርት አድርገው ክርስቲያንነትም ተቀብለው አንድ ላይ እንትን የሚያደርጉ ውጅስ ኢትዮጵያውያንን ጨምሮ ማለት ነው። እነሱ ዋነኛ ጠላቶቻችን ናቸው። ጁስ ኢንሳይክሎፒዲያ ነው። you can read about it. ምክንያቱም በፊት የኛ ነበሩና ከኛ ወጥተው ክርስቲያንነትንም ስለተቀበሉ እነሱ የኛ ፕራይም ነምበር ዋን ጠላቶቻችን ነው የሚለው። እንግዲህ እምነት የነሱ ይሄም ነው። ይሄንን እምነት ነው እንግዲህ አሁን እንትን ትራምፕ ላይ የተጫነ ያለው ትራምፕ ይሄንን ወታደሮቹ ላይ እየጫነ ያለው ይሄንን አካሄድ ነው። ይሄን በምድልበት ጊዜ የእስራኤልን ህዝብ እያልናለም የእስራኤል ህዝብ በጣም ፒስ ላቪንግ የሆኑ ሶስተኛው ቤተ መቅደስ እግዚአብሔር ሲፈቅድ ነው የሚሰራው እንጂ ካልፈቀደም አይሰራም የሚሉ በጣም ብዙ ፍቅር የሆኑ እውነትን የሚወዱ ብዙ እስራኤላውያን አሉ። አይሁድ እምነት ውስጥ አሉ፣ የማይካድ ነው። ግን በተመሳሳይ ደግሞ ማለት ነው ይህንን ነገር የዓለም ህዝብ ባሪያ የሚሆንልናል ለኛ ሶስተኛው የኛ መሲህ በመጣ ጊዜ ባሪያ ሆኖ ይገዛል። አሜሪካ ትራምፕ የተመረጠው በእግዚአብሔር ነው ይህንን እንዲያደርግ እና ሲገድል የእግዚአብሔርን ስራ ሰራ፣ አገራትን ሲወስድ የእግዚአብሔር ስራ ሰራ ሲባል ነግበኔ ነው። እኔ እንደዛ አይነት መጽሐፍ ቅዱስ እኔ አባቶችም አላስተማሩኝም፣ እንደዛም አልተማርንም። ታዲያ ሌላ አባቶች ደግሞ በኢትዮጵያዊ የሆኑ አባቶች ብፁዕ አቡነ ዲዮስቆሮስ ኦኬ እንግዲህ ወደ ኢትዮጵያ በረከታቸው ይደርብንና ማለት ነው። ስለዚህ አሁን ዛሬ ስለምንናገረው ጉዳይ አስቀድመው ትንቢት ተናግረዋልና ቪዲዮ ደርሶኛል። እሱን ደግሞ እናያለን ማለት ነው። ብፁዕ አቡነ ዲዮስቆሮስ እንግዲህ አባ ወልደ ትንሣኤ ይባላሉ። ትውልዳቸው ከአቡነ ተክለ ሃይማኖት የትውልድ ስፍራ ኢቲሳ ደብር ጽላለሽ ነው። ከዚህ በፊት ነግራችኋለሁ። የኔም የአባቴ አያቴም ኢቲሳ ተክለ ሃይማኖት ናቸው። ባይዘው እኔም እንደዚህ እንትን እንደው በጣም ደስ ከሚለኝ ህይወት ታሪክ በጣም የሱ ታሪክ ደስ ይለኛል በጣም። ተክለ ሃይማኖት የትውልድ ስፍራ ኢቲሳ ደብር ጽላለሽ ነው። ብፁዕ አቡነ ዲዮስቆሮስ የወሊሶው መብራት ሐረሴ ወንጌል ፈዋሴ ድውያን ነበሩ። እንግዲህ የመፈወስ አገልግሎት ሲሰሩ የነበሩ የቆዩ አባት ናቸው። ሐረሴ ወንጌል ፈዋሴ ድውያን ነበሩ። ለረጅም ዓመታት ባገለገሉበት በወሊሶ ደብር መጥምቀ ቅድስት ድንግል ማርያም ገዳም ወንጌልን ከማስፋፋት ጎን ለጎን 10,000 ሰዎች የሚቆጠሩ ከሀገር ውስጥና ከሀገር ውጭ የመጡ ህሙማንን ሲፈውሱ ኖረዋል። እነሆ እኛ አባት ከዚህ ዓለም ድካም ያረፉት እንግዲህ በጥር 18 2018 ዓ ም ነው። በረከታቸው ይደርብን። የተናገሩትን በጣም አሁን ስለዚሁ ስለ እስራኤል ጉዳይ ስለ ኢራኑ ጦርነት ጉዳይ በደንብ እንግዲህ እንትን ለማለት ይጠቅመናልና የአባታችንን ደግሞ በትንቢት ደረጃ የተናገሩትን አንድ ሌላ አባታችን አጠገባቸው መጨረሻ ሰዓት ላይ ቁጭ ብለው ያዳመጡትን በምስክርነት የሚያቀርቡትን እንሰማለን ማለት ነው። እናዳምጣለን። ግንቦት 11 ቀን 1983 ዓ.ም ነው። ዳግማዊ ምኒልክ ሆስፒታል ሕክምና ሲያደርጉ ለመጠየቅ ሰው ነው ወይ ሄጄ ነበር። እዛ ገባሁ። ያው ሰላም አልኳቸው። ታየ ደህና ነህ? ደህና እግዚአብሔር ይመስገን። ማስተማሩን ትተሃል? እሞካከራለሁ፣ ትንሽ ለፈልፋለሁ። ለፍላፊዎች ነው የሚሉት ካሉ በኋላ ለትምህርት እንድትሆን ማጣፈጫ አንድ ግጥም ልስጥህና ጻፍ አሉ። ትንቢት ነው ለካ እኔ አልገባኝም። ይሄ ወደፊት የሚገለጽ ጻፍ አሉ።
እስከ ዛሬ ኖርኩኝ ቢደላኝ ባይደላኝ ቢከፋኝ ባይከፋኝ በላ። ሁለተኛው ስንኝ ላይ ደግሞ እንዲህ ብለህ ጻፏል። እንግዲህ ተፈጥሮ ሰው ለሚሆን ይብላኝ በላል። እንግዲህ ተፈጥሮ ሰው ለሚሆን ይብላኝ። እች ማጣፈጫ እንዳዝማች ሆናለች አሉ። ግን ምስጢሩ አልገባኝ። ምስጢሩ ስላልገባኝ ምን ይሆን አሉ። እዛው ላይ እሳቸው ተመሰጡ። እዛው ሳሉ ይመሰጣሉ። ጸሎት አያቋርጡም፣ ግን አይታወቅባቸውም። የማያቋርጥ ጸሎት አላቸው። ተመሰጡ። ከእኛ ጋር መነጋገራቸውን አቆሙ። ያስታውቃል ለውጥ፣ ሰውነታቸው ይለውጣል። ተመሰጡና በቃ ተከዙ። ጥቂት ደቂቃ ከተከዙ በኋላ ምናል በመካከለኛው ምስራቅ ያናገራቸው ጀመሩ። በመካከለኛው ምስራቅ በሚሳኤል በርሜል የእግዚአብሔር የቁጣው የመዓቱ የወይን ጠጅ ይጠመቃል። ወይዘሮ አለሚቱ በመርዝ ሽቱ ትቀባለች። የኒኩሌር ዶሮ ዳቦ ትገምጣለች። አቤቱ ለፍጥረት ይብዛለት ሲሉ ልቤ ነካ። እቺ ነገር አላት ብዬ ጻፉ። በጣም ይገርማል። በጣምም ያስፈራል። በጣም ያሳዝናል። እና ቤተሰቦች የዛሬው መርሃ ግብር እንግዲህ በዚህ እፈጽማለሁ። እውነት ማስተዋሉን ይስጠን፣ በጣም ማስተዋሉን ይስጠን። በንስሐ ተመልሰን የመንግስቱ ወራሾች እንድንሆን እግዚአብሔር ሁላችንን የሚርዳን። እንግዲህ እኛስ ራሱ ምን ሁኔታ ላይ እንደቆምን እያንዳንዳችንን መፈተሽ አለብን። አወራነውም ተናገርነውም የሌላውን ዘገዘግነውም አልዘገዘግነውም በመጨረሻ እያንዳንዳችን በፍርድ ቀን በጌታችን ፊት እንቆማለን። ሌላውም ስለ ማናችንም ማንም አይመሰክርም። እኛ ራሳችን የራሳችንን ኃጢአት ነፍሳችን ራሷ ታወራዋለች። በጣም የሚያስፈራ ሰዓት፣ የሚያስፈራ ጊዜ ነው። የሁሉ ነገሮች እንግዲህ ዘይፍ ካም ቱ ፓስ እያየናቸው እየተፈጸሙ እየሄዱ ናቸው። ዓለማችን ግን በእርግጠኝነት ሁላችንም ልንስማማ የምንችለው ነገር የነበረው እንዳልነበረ፣ በጎ የነበረው በጎነቱ እየቀነሰ እየጠፋ ዓለማችን በጣም በአስቸኳይ ወደ ፍጻሜዋ እየሄደች ነገሮች በጣም እየተወሳሰቡ ኃጢአተኞች እየገነኑ ዓለማችንን ስቃይ እየወረሳት መሆኑን እያየን ነው። ስለዚህ በዚህ ጊዜ ውስጥ ማለት ነው የአባቶችም ትንቢትም ምንም ሆነ ምንም ስንሰማ የቱ ጋር ነኝ ያለሁት? ለነፍሴ አስቤላታለሁ ወይ? ምን አንደበቴን ከልክያለሁ ወይ? ለትለት የምሰራው እግዚአብሔር የሚደሰትበትን ስራ ነው ወይ ብለን እውነት አሁን በጣም ራሳችንን የምንጠይቅበትና የምንመለስበት ሰዓት ላይ ያለ ነው። ያንን ለማድረግ ሁላችንንም እግዚአብሔር ይርዳን። እኔ እናንተን የመመክር ሰውም ሆኜም አይደለም፣ ግን እንዳቅሜ ዕለት ዕለት ለራሴ የምነግረውን ነው። አሁን እንግዲህ ዘመኑን አብረን እንዋጅ ሰካል ያንን ነው። ይሄ አሁን ዝም ብለን አውርተ ነው ከዛ በኋላ አንዳንዶች እንደሚያደርጉት ተሰዳድበንበት ተወራውረንበት ምናምን ከዛ በኋላ በቃ በኖህ ዘመን እንደሆኑት ጊዜ ሰዎች ተመልሰን ያንን መንገድ የምንሄድ ከሆነ ምንም ጥቅም የለውም። ኢንተርቴንመንት ነው እንደውም የሚሆነው ማለት ነው። ኤሶፕ ኢትዮጵያ ኢንተርቴንመንት ቻናል አይደለም፣ የመዝናኛ ቻናል አይደለም። የምንማማርበት ዘመኑን የምንዋጅበት ዘመን እንትን ነው ቻናል ነው። ስለዚህ አንድ እሱን ለማድረግ ከተሰባሰበን አይቀር እስኪ ከአሁን ደግሞ ጀምሮ ይህንን መንገድ ያልሄደን ሰዎች ይህንን መንገድ ደግሞ በራሳችን እንወስን። ከዛሬ ጀምሮ አቤት በዚህ ጊዜ ያየሁት ከዛሬ ጀምሮ ብለን ከትናንሾቹ እስከ ትልቆቹ ድረስ ነው የምናገረው። ከዛሬ ጀምሮ በስማም ዓለም ያለችበት ሁኔታ ይኸው አስባችሁታል። ነገ ከባድ ነገር ኒውክሌር ዌፐን ያህል ነገር በዓለማችን ቢፈጠር ንስሐ የምንቀበልባቸው አባቶች ሁሉ ሊጠፉ ይችላሉ። መንገድ ሊዘጋ ይችላል። ትልቅ ችግር ሊሆን ይችላል እና ጊዜ የለንም።
ጊዜ የለንም። ከፈጣሪያችን ጋር ታርቀን በንስሐ ታጥበን በምን የሚችል ደግሞ በቅዱስ ሥጋው በቅዱስ ደሙ ታትሞ ቶሎ ቶሎ ንስሐ እየገቡ የምንቆይበት ተዘጋጅተን የምንቆይበት እንጂ በዘይታቸው አልቆ በሩ ተዘግቶባቸው በመጨረሻ ሰዓት ዘይት ለመግዛት እንደተሯሯጡት ሰዎች እንዳንሆን እግዚአብሔር ይርዳን፣ መጨረሻችንን ያሳምርልን። ልቦናቸው እንደው እንደ አልማዝ የጠነከረባቸውን ሰዎች ልቦና ይስጣቸው። ልቦናቸው እንዳይ አይናቸው ግንባር የሆነባቸውን አይነ ልቦናቸውን እግዚአብሔር ያብራላቸው። ይሄ ዘመን ገንዘብ የሚሰበሰብበት ምንም አይደለም። ይሄ ዘመን ምንም የሚመኙበትን ጊዜ አይደለም። ልጆቻችንን ሰላም ካደረገልን፣ ቤታችንን በፍቅሩ በበረከቱ ከሞላልን፣ ካለን ለሌሎች የምናተርፍበትን አቅም ካጠቅጣን፣ ጤናችንን ሰላማችንን እግዚአብሔር ከሰጠን ያ በጣም በቂ ነው። በቃ ሌላ ምንም ነገር አያስፈልግም። ስለዚህ ያንን እያደረግን እንድንኖር ያንን ለማድረግ የሚያስብ ሁሌ ዕለት ዕለት ፈጣሪያችንን ለማየት የሚናፍቅ ልቦና ቀልብ ይስጠን እግዚአብሔር። ይህን ነው የምለው። እኔ እንግዲህ እኔ አስተማሪም አይደለሁም። እንደው አንዳንድ ጊዜ ከእናንተ ጋር መጥቼ እኔን የሚያሳስበኝን ነገር ያገኘሁትን ነገር አምጥቼ ከእናንተ ጋር ስካፈል ደስ ስለሚለኝ ነው። በዛ አይነት መንገድ ብቻ ይሁን እንጂ ምንም ሌላ ውዳሴ ከንቱ ፈልጌ ምናምን አይደለምና በጋራ ዘመኑን እንዋጅ። ሌላ ነገር ለማድረግ ሰዎች ይሰበሰቡ የለም። እናንተ በዚህ ሁሉ ቁጥር ይህንን ዘመኑን ለመዋጀት በጎ ነገር ለመነጋገር ለነፍሳችን፣ ለህይወታችን፣ ለኑሯችን፣ ለልጆቻችን ህይወት፣ ለቤተሰባችን የሚረባንን ነገር እንድናገኝበት በማለት ነው። ሐዋርያው ጳውሎስ የዓለም ነገር ድራግ አድርጓችሁ ዘመኑን እንዳትዋጁ ብዬ እሰጋለሁ ስላለ እንደዛ ዘመኑን ከማያዋጁት ተርታ እንዳንሆን እግዚአብሔር እርዳን። አነሳስቶ አስጀምሮ ለዚች ሰዓት ያላደረሰን የሰራዊት ጌታ እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለሷ ይሁን። በዛሬው ቀን የሚዘከሩ ቅዱሳን ሁሉ በረከታቸው ይደርብን። የአባታችን የአቡነ ዲዮስቆሮስ በረከታቸው፣ የሌሎቹም የኦርቶዶክስ አባቶች በረከታቸው ሁሉ ከኔም ቤተሰብ ከእናንተም ጋር በዓለም ክፍል ሁሉ ካላችሁ ጋራ ይሁን። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር እንደፈቀደ ደግሞ በሌላ መርሃ ግብር ሰሞኑን እስከምንገናኝ ድረስ የዛሬው መርሃ ግብር በዚሁ ፈጸምኩ። የሰሞኑን የተቋረጠ ዩቲዩብ ያወረዳቸውን ቪዲዮዎች የትናንቱን ጨምሮ ቴሌግራም ላይ ማስቀምጣለሁ። የዛሬውንም እግዚአብሔር ነው እንግዲህ የሚያውቀው፣ ሊያነሱት የሚችሉ ሆናል አይታወቅም፣ ግን አስቀምጣለሁ። ስለዚህ እናንተም ሼር አድርጉ። ዘመድን ቲቪም ደግሞ አገር ቤት ያላችሁ ተከታተሉ። ቻው። በሌላ ፕሮግራም እንገናኛለን። እግዚአብሔር የተመሰገነው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.